ይኸው ቁልቢ ገብርኤል የሚሄደው እኮ አይጥ ብዛቱ እዛ ከሂርና ከጭሮ ማለት ነው አሰበ ተፈሪ ማን ሂርና አልኩኝ ከጭሮ አሰበ ተፈሪ እስከ 40 ረከቴ የሚባለው አካባቢ ድረስ የአይጥ መንጋ አስቸግሯቸዋል አሉ ገበሬዎቹ። ምክንያቱም ለስለት የሚሄዱት እዛ ይለቋቸዋል። ገብርኤል ይነግሳል ወይስ አይነግስም? ምን ማለት ነው መንገስ የሚለው መታወቅ አለ። ምንድነው መንገስ? ይከበራል። ገብርኤል በዚህ ሰዎች በማዳን ውስጥ ያደረገው ነገር ይከበራል ዛሬ። ከዛ ውጪ ግን ዛሬ ገብርኤል ይነግሳል ወይስ አይነግስም? ብራዘር ንግስ የሚለው ምንድነው የሚለው ኢምፖርታንት ነው። ይሄን ደግሞ ምልህ እኔ አይደለሁም ፈለከውን ችግር የለም እሱን ቃላቱ ከዛ በኋላ ይከበራል ነው እንጂ የሚለው ይነግሳል የሚለውን እኔ አልጠቀምም። ይነግሳል ወይ ቤተክርስቲያኒቷ የገብርኤል ንግስ መሆኑን ትናገራለች ወይስ አትልም? እስኪ አምጣ ንግስ የምትልበትን አምጣ ማለት ትላለች ወይስ አትልም? እኔ ሰምቼ አላውቅም፣ እንደዛ የሚል ነገር ሰምቼ አላውቅም። በቤተክርስቲያን ደረጃ ሰው አላማችን ባይዘው ክዳችሁ ቆንጆ ጴንጤ እንድትሆኑ ነው አላማችን። ሌላ አላማ የለንም እና እሱማ የመጨረሻው ሞት ይሆናል። ጴንጤ መሆንማ ክርስቶስን መካድ ነው። ወይ ሪላክስ ብራዘር ሪላክስ we enjoy it ገብርኤል ስለአንተ ጸሎትን ወደ እግዚአብሔርም በፍጹም አቅርቦም አያቀምም ሊያቀርቡም አይችሉም። መላእክት ስለ ሰው ልጆች ይጸልያሉ ብሎ የሚል ኦርቶዶክስ ከየት እንዳመጣችሁ የማይታወቅ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለ። ጥሩ እኔ ሩቅ መሆኔን ማሰጅ አንተ በእግዚአብሔር ፊት ትቆማለህ። የእግዚአብሔር መንፈስ በእኔ ውስጥ ነው። እኔ እግዚአብሔር ነው ወይ በእግዚአብሔር ፊት ትቆማለህ አትቆምም? እኔ የእግዚአብሔር ማደሪያ ነኝ ወዳጅ። ግን ማደሪያ ነህ እንጂ መቆም ግን አትችልም። ሰላም ሉማን እንዴት ነህ? ዳኒ ሰላም ነህ ወይ? እግዚአብሔር ይመስገን ሁሉ ሰላም ሁሉ ሰላም። እንዴት አለ? አለን። ከየት ቤተ እምነት? እኔ ኦርቶዶክስ ነኝ ዳኒ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ ዳኒ። ድምጻለ ካንተ ጋራ ከጀርባ ነው ሌላ የተደበቀ ሰው አለ? አረ የለም የሆነ ቦታ ልቀይር ፕሮባብሊ ምናልባት ይረብሻል። ከቻልክን የባክግራውንድ ድምጽ አለ። እሺ ቦታ እየቀየርኩ ነው። አሁን ይሰማል? አሁን የሚሰማል። እሺ አሁን ጥሩ ነው። እሺ አሁን ጥሩ ነው። እሺ ገብርኤል ዛሬ ምን ቀኑ ነው? ልደት አለው እንዴ ገብርኤል? ገብርኤል ልደት የለውም። ገብርኤል አንድ ታሪክ በዚህ በ4ኛው ሴንቸሪ የተከሰተ እዚህ ዘመነ ሰማዕታት በሚባል አንድ የተከሰተ ታሪክ ነበር በቤተክርስቲያን የሚታወቅ እና እሱ ጋር ለእግዚአብሔር ለጣዖት አንሰግድም ለእግዚአብሔር ብቻ ነው መስገድ ያለብን ያሉ ሁለት ክርስቲያኖችን ያዳነበት ታሪክ አለበት ፊት እሱ ነው የሚከበረው። ገብርኤል አዳናቸው። አፍኩስ ማዳን እግዚአብሔር ነው፣ ግን መዳንን ይወርሱ ዘንድ ላላቸው የሚራዱ መናፍስት ናቸው ይላል እግዚአብሔር መጽሐፍና እግዚአብሔር ደግሞ ማዳኑን በእነሱ በመላእክት በኩል ያደርጋል። በእግዚአብሔር መልእክት በእግዚአብሔር ፈቃድ እነዚህን ሰዎች ከሳት አድኗቸዋል ቅዱስ ገብርኤል ብለን እናምናለን። ከሳት ከሳት ኦኬ፣ ሁለቱን ሰዎች ማለት ነው። ኦኬ ከሳት ስላዳናቸው ለገብርኤል የውለታ ምላሽ ነው። ኖ አይደለም። ይሄ ገብርኤል የኛንም ውለታ የሚፈልግ አይደለም። በእግዚአብሔር ፊት የሚቆም ታላቅ የተከበረ መልአክ ነው በመጽሐፍ ቅዱስ እንደምናውቀው። ግን የምናከብረው ክርስቲያኖች ለእምነታቸው ለእግዚአብሔር ሲሉ የከፈሉትን በዛ ደግሞ እግዚአብሔርን እርዳታ እግዚአብሔር በመላኩ በኩል እንዴት እንዳዳናቸው ለኛም ደግሞ በእምነታችን ከታመን እግዚአብሔርን እስካመን ድረስ እግዚአብሔር ከሳትም ከምንም ነገር ሊያወጣ እንደሚችል መላእክቱን ሊልክልን እንደሚችል እሱን ታሪክ የምናስብበት ነው እንጂ ገብርኤል በእኛም የሚከበር አይደለም። የከበረ መልአክ ነው፣ በእግዚአብሔር ፊት የሚቆም ነው፣ የጌታ መልአክ ነው። ከዛ በላይ ክብር የለም። እኛ የምንጨምርለትም ክብር የለም፣ የተለየ የምናደርግለትም ነገር የለም። ዛሬ ግን የተለየ እኮ ቀን ነው። ገብርኤል ከሌሎቹ
ቅዱሳን ይሁን መላእክቶች በተለየ መልኩ ገብርኤል ዛሬ የሚነክስበት ቀን ነው አይደል? ምንድነው በዚህ ስፔሲፊክ እነዚህን ክርስቲያኖች በማዳን ስራ ውስጥ እግዚአብሔር የተጠቀመበት መልአክ ገብርኤል ነው ብለን እናምናለን። ሶ በቃ ይሄ ማዳን ስለመንገሱ ነው እያወራን ያለው። ምንም አሁን ይሄ ላይክ መንገስ የሚለው ቃል የተለየ ለገብርኤል የሚደረግለት ነገር የለም፣ ግን ቀኑ ይታሰባል። እነዚህ ሰዎች ይነክሳል ወይስ አይነክስም? አሁን አንድ እንደውም ቪዲዮ ማሳየት ስላልቻልኩ ነው እንጂ ቃሉ የተጻፈ ወይም ዶግማታይዝ የተደረገ ቃል አይደለም። መንገስ ምንድነው ራሱ መብራራት አለበት። ዝም ብሎ የተለየ ገብርኤል ይነክሳል ወይስ አይነክስም? ምን ማለት ነው መንገስ የሚለው መታወቅ አለ። ምንድነው መንገስ? ይከበራል። ገብርኤል በዚህ ሰዎች በማዳን ውስጥ ያደረገው ነገር ይከበራል ዛሬ። ከዛ ውጪ ግን ዛሬ ገብርኤል ይነክሳል ወይስ አይነክስም? ብራዘር ንግስ የሚለው ምንድነው የሚለው ኢምፖርታንት ነው። ይሄን ደግሞ ምልህ እኔ አይደለሁም የፈለከውን ችግር የለም እሱን ቃላቱ ከዛ በወራ ይላል። ግን ይነክሳል ወይስ አይነክስም? እሱን እኮ ነው የምልህ። እኔ ይከበራል ነው እንጂ የሚለው ይነግሳል የሚለውን እኔ አልጠቀምም። ይነግሳል ወይ ቤተክርስቲያኒቷ የገብርኤል ንግስ መሆኑን ትናገራለች ወይስ አትልም? እስኪ አምጣ ንግስ የምትልበትን አምጣ ማለት ትላለች ወይስ አትልም? እኔ ሰምቼ አላውቅም፣ እንደዛ የሚል ነገር ሰምቼ አላውቅም። በቤተክርስቲያን ደረጃ ሰው ይላል፣ ሰው ንግስ ነው ምናምን ይላል፣ ግን ቤተክርስቲያን ስትል ሰምቼ አላውቅም። እኔ ማስረጃ ካለ አሁን ለምሳሌ እንድትክዱ ነው እኛ አላማችን ባይዘው አንክድም። ለምንድን ነው የምንክደው? ቆይ ብራዘር፣ ለምን እንደምናከብር እኮ ነገርኩህ። አትደረብ ብራዘር፣ እኔ ሳወራ አትደረብ። አላማችን ባይዘው ክዳችሁ ቆንጆ ጴንጤ እንድትሆኑ ነው አላማችን። ሌላ አላማ የለንም። እና እሱማ የመጨረሻው ሞት ይሆናል። ጴንጤ መሆንማ ክርስቶስን መካድ ነው። ወይ ቆይ ሪላክስ ብራዘር፣ ሪላክስ። we enjoy it ስትከዱት ምናምን። ወይ አንተ ስለማታውቅ ካዳችሁ አትበል። ይኸውልህ አንድ ነገር ልንገር። አሁን ፌስቡክ ግባና አንዴ ችግር የለም እና we really ይሄ ፖለቲካ ይሄ ፖለሚክስ ነው። ህፃናትን ተረት ነው የምታወራው። አሁን ሰብስታንስ ያለው ነገር ጨርስና ከዛ ሰብስታንስ ተረት ነው የምታወራው። አትጨርስም። ጥያቄ ካለ ማስረጃ አምጣ እኮ። እንደማትጠቀም ማስረጃ አለ አንተ? እኔ እኮ ልነግርህ እኮ ነው። ማስረጃ እኮ ልነግርህ ነው። እሺ ማስረጃ አስጠኝ። ችግር የለም። ግባ። እኔ አሁን ግባ ፌስቡክ እና ኤኦቲሲ ሚዲያ ላይ ዛሬ ቅዱስ ፓትርያርኩ ያስተላለፉት መልእክት አለ። ግባና ይሄው ማስረጃ እሱን እኮ ነው ብለህ ፓትርያርኩ የተናገሩትን ፓትርያርኩ እንደሱ ማስረጃ አይቀርብ ብራዘር። እኔማ ተራምመን ነኝ። ፓትርያርኩን ቢነግሩህ አትሰማም። ስለዚህ ምንም ማስረጃ አትፈልግም። ያንተ ማስረጃ ጭንቅላት ውስጥ ያለው ተረት ነው። ለዛ እኮ ነው እንደዛ። እስካሁን እኮ ነው ማስረጃ ነው እየጠየቅኩ። እኔ እኮ ነኝ የጠየቅኩህ እኮ። እኔ እኮ አልኩህ እኮ ማስረጃ ላሳይ ስልህ እሱ ማስረጃ አይሆንም ትለኛለህ። በምን ስታንዳርድ ነው? እኔ ነኝ የጠየቅኩህ አትበል። መጀመሪያ ተረጋጋና ጠያቂው እኔ ነኝ። አንተ ምንም የጠየቀው ጥያቄ የለም። ኖ ባክ ኤንድ ፎርዝ ስንል ምን አልከኝ? ስሜት ያት አለ ማስረጃ ወይስ የለም? ለፍችግር የለም። ዛሬ ገብርኤል ምንድን ነው የሆነው? ምንም አልሆነም። ገብርኤል ልንገርህ፣ እነዚህ ሁለት ቅዱሳን ለጣዖት አንሰግድም፣ ስግደት የሚገባው ለእግዚአብሔር ነው ብለው እሳት ውስጥ የተጣሉ ቅዱሳንን በእግዚአብሔር ፈቃድ ያዳነበት ቀን ነው። ሌላ ነገር አይደለም። በቃ ሌላ ምንም ነገር አይደለም። ገብርኤል ዛሬ አይከበርም። ምኑ ነው? እግዚአብሔር ማዳን ነው የሚከበረው። በዛ ውስጥ ደግሞ እግዚአብሔር የተጠቀመበት መልአክ ቅዱስ ገብርኤል ነው። ታላቁ መልአክ ሊቀ መላእክት ገብርኤል ይከበራል ወይስ አይከበርም? እንዴ ያደረገው ነገር ይወደሳል እንጂ አዳናቸው። እነዛን ሁለት ነፍሳት ሁለት ክርስቲያኖች ከሳት አወጣቸው በእግዚአብሔር ፈቃድ። የእግዚአብሔር መልአክ ነው፣ የጌታ መልአክ ነው። ገብርኤል ይከበራል። ምንድን ይከበራል ማለት ኔክስ ምን እንደሆነ ግራ ገባ። አሁን ቅድም ራሱ ቃል በቃል እና ባላንስ ነበር ካለው እና we really enjoy it ማለት ነው ብራዘር። እንደሱ እኮ ነው ብራዘር። የሆነ ጭንቅላት ውስጥ ያዝከው ፕሪጁዲስ አለ። በቃ እሱ ነው ብራዘር። አብሬ ስቅ ያለው አብሬ ሳኩል አይደል? በቃ በሳኩል ወገኖች እናንተም ሳቁ፣ ሳካላችሁ አዋጡ። ያም ስቀና ዛሬ ወደ ሀሳቡ ጊዜ ትፈልጋለህ ትንሽ በደብ ለመሳቅ። ኧረ ቀጥል ላይ አምደን ቀጥል ብሮስ። እሺ
ጥሩ ዛሬ ገብርኤልን በተመለከተ ምንም የተለየ ነገር የለም ማለት ነው አይደል? ኖ እንዴ ያደረገው ነገር ይታሰባል እንዴ? አዎ ማሰብ ብቻ ማለት ነው እንዴ? ምንድነው ማሰብ ብቻ? እኮ ትልቅ እውነት እኮ ነው ማለት ሁለት ክርስቲያኖች ለጣዖት አንሰግድም ብለው ጌታ ከዛ ከሳት ውስጥ የጌታ መልአክ ታላቁን መልአክ ቅዱስ ገብርኤልን ተጠቅሞ ያዳነበት ጊዜ ነው። ስለዚህ የጌታ ብቻ ነው ወይ ማለት ሌላ ምን ይደረጋል? ይከብራል። ልንገር ማሰብ ብቻ አይደለም ልንገር። ይከብራል አልክ ቅድም እኮ ብራዘር ነው እንዴ? ክብረ በዓል እኮ ነው። ክብረ በዓል ነው አታውቅም እንዴ? አሁን እኔ ልስ ክብረ በዓል እኮ ነው አታውቅም እንዴ? አሁን እኔ ልስ በዓል እንደሆነ አታውቅም ነበር። ክብረ በዓል እንደሆነ አታውቅም? ይከብራል። አደረሳችሁ ለክብረ በዓሉ እኮ ይባላል አታውቅም እንዴ? ይሄ ትልቅ የማዳን ገብርኤል የሚከብርበት በዓል ነው ማለት ነው። አይ አንድ ነገር ይኸውልህ ልንገርህ፣ አንተ የሆነ ቃላት ለቃማና ስንጠቃ ውስጥ ነው ያላልኩትም ነው። ክብረ በዓሉ የእግዚአብሔር ማዳን ነው የሚከበረው። በዛ ውስጥ ደግሞ የገብርኤል ተሳትፎ አለ። እሱን በጣም እናስባለን፣ እናመሰግናለን። ዛሬ ግን ገብርኤል ይከበራል ወይስ አይከበርም? ይኸውልህ አንድ ነገር ልንገርህ። ይኸውልህ ገብርኤል ይከበራል። የሚከበረው ግን በእግዚአብሔር የማዳን ስራው ስለተሳተፈ ነው። በእግዚአብሔር የማዳን እቅዱ ተሳትፎ እነዛን ነፍሳት ከሳት ስላዳነ፣ እነዛን ሰዎች እነዛን ክርስቲያኖች ለጣዖት አንሰግድም ያሉትን ከሳት ስላዳነ እናከብረዋለን። ግን ክብረ በዓሉ የሚካሄደው ምንድነው? በቅዳሴ ነው። ቅዳሴ አለ። እዛ ቅዳሴ ውስጥ ምዕመናን ይሳተፋሉ። እዛ ቅዳሴ ውስጥ ምን ይደረጋል? የጌታን ስጋና ደም ይወስዳል መኑ ማለት ነው። በቃ የሚከበረው ማን ነው? ክርስቶስ ነው። የሚቀርበው ማን ነው? የሚሰዋማ ማን ነው? ክርስቶስ ስጋና ደም ይያለን ነው። በደንብ ስሙ። አይደለም አንተ ሰው ማፋለስ ያከስራ ሎጂክ ማታከም እንዴ? ሎጂክ ራሱ አንተ ዋናዋን ምንድነው? አትዳን። እሺ ጨርስና ሳቀን ከዛ ቀጥላለሁ። ኧረ አልጨርስም ማለት ይሄ ካንተ አይጠበቅም እኮ አንተ ብዙ አመት አንዴ እዚህ ቲክቶክ ላይ የቆየው ሎጂክ ዋናዋን ምናምን ማወቅ አለብህ። አርጊውመንት እንዴት ፎርም እንደሚደረግ ምናምን ማወቅ አለብህ። this is low ጊዜ ሰጠውና ጨረስክ? ቀጥል ግን እንደ አትሊስት ሎጂክ እንደሚያክሰው አውራ ስትሮማን ፋላሲ አትስራ። that's our point ምንድነው? በደንብ እንድታዩ ያክል ኦኬ። የኛ ዓላማ ለዘመናት ያደረጓቸውን ልምምዶች እንዲያፍሩባቸው ነው። ምንም ታፈር ነገር የለም። እሱ ጭንቅላት ውስጥ ያለ ተረት ነው። ይሄን ተረት እደግ፣ አንብብ፣ ተለወጥ። በዚህ ዘመንም ተረት አለ እንዴ? ምንድነው? ስታወራ ሰማው እንጂ አንብብ እንጂ ስታወራ ሰማው። ቀጥል። አላስቆምኩም እኮ እያወራህ ነው። ላይክ ዶንት ፕሪቴንድ አዝ ኢፍ ዩ አር ፖላይት ፐርሰን ምናምን እና ቀጥል። እሺ ልቀጥል። ምንድነው ያው ካቆምኩበት ነው የምቀጥለው ስለማረሳው ማለት ነው። ኦኬ የኛ ዓላማ ምንድነው ከተባለ እንዲያፍሩባቸው ነው። ኦኬ አሁን እኛ ፊት መጥቶ ያፍራል። ግን ጧት ላይ ምን ሲያደርግ ነበር? ሲያከብር ነበር። ማንን? ገብርኤልን። ዝማሬዎቹ ሙሉ ገብርኤልን በተመለከተ ውዳሴ ለገብርኤል ሲቀርብ ነበር። this is the reality እኛ ፊት መጥቶ እኛ እግዚአብሔርን ብቻ ነው የምናከብረው ገብርኤል እዚህ ውስጥ የለም ይለናል። በቃ እንደዚህ እንድትሸማቀቁ ነው ዓላማችን እሱ ነው። ስለዚህ በዚህ ጉዳይ ላይ እናንተ እንዳደረጋችሁት ቀን ተሰይሞ መላእክቶች ስላደረጉት ነገር የተከበረበት መጽሐፍ ቅዱሳዊ ሐሳብ አለ፣ ማስረጃ። ወዳጅ ሚዩት ነው ያወራኩ። እሺ አንድ በጣም የማይገባኝ በዚህ በፕሮቴስታንትና ኦርቶዶክስ ዲስኮርስ ውስጥ ማለት ነው ምንም ማለት ስለኛ ዶክትሪንም ሆነ አጠቃላይ እንደ ኦፒስቲሞሎጂ ለማወቅ ምንም ጥረት አታደርጉም። አዘፈኛ እኛ መጽሐፍ ቅዱስ የሚባል ብቻ ተረት አናምንም እኮ ይናታቁም እንዴ? መጽሐፍ ቅዱስ ራሱ የማያውቀው ተረት እንደማንቀበል አታቁም እንዴ? ግዴታ እያንዳንዱ ነገር መጽሐፍ ቅዱስ መጽሐፍ አለበት የሚባል ተረትና መጽሐፍ ቅዱስ ብቻ የሚባል የምንፍቅናዎች ሁሉ አባት የሆነ አሳሰብ አንቀበልም። ግዴታ እኮ ነው ማሳየት የለብኝም። ማሳየት የሚኖርብህ አንተ ነህ። ምክንያቱም
ሶላ ስክሪፕቹራን ሰብስክራይብ ስለምታረግ ማለት ነው። ግን አንድ ነገር እናውቃለን፣ በመጽሐፍ ቅዱስ የተነቀፈ ጉዳይ የለም እያልከኝ ነው ያለው። ኧረ አስጨርሰኝ ማይ ብራዘር፣ አስጨርሰኝ። አልጨረስኩም። የለም እያልከኝ ነው። ጥያቄ አንተ ስለምታወራ ሞሮ በተሰቀለው አንተ ምንድነው ግን ምንድነው ኮሜሞሬሽን አስጨርሰኝ። ይሄ አለው የለም ምናምን ይባል ይሄ ፖሊስ ዳይኮቶሚ ፈጥራ እንዲህ አይነት በጣም ይሄ የወረደ አርጊመንት ነው። አለው የለም በላይ ምናምን እንዲህ አይነት ቴዎሎጂ ሰፊ ነገር ነው። አለ የለም በሚባል ስቱፒድ ዳይኮቶሚ አይሰራም። አንተ ምን ሆነ ነው? አንብብ እንጂ አደግ እንጂ የለም ብራዘር ልመልስልህ። ቅዱሳንን ማድረግ ኮሜሞሬሽን ኦፍ ሴንትስ ኢቭን በፕሮቴስታንቱ ትራዲሽን ያለ ነው። እኔ ላሳይ እችላለሁ። ኤልሲኤምኤስ ሉተራን ቸርች ኦፍ ሚዙሪ ሲሆን ከ1 እስከ 30 አንተ ምን ሆነህ ነው እንዴ? እደግ እንጂ እንዴ! አስጨርስ ወይስ የለም ብራዘር? አንተ በቃ ምንም ሎጂክ አንተ እስከ ስንት ነው? ኧረ በስላሴ ስም ሎጂክ አታውቅም አንተ። ይሄ ፎልስ ዳይኮቶሚ ነው። ሎጂክ አልጠየቅኩም። አለ ወይ የለም አይባልም። እንዴ አይነት ጥያቄ ወይስ የለም ብራዘር? እንዲህ የሚባል ጥያቄ የለም። አንተ ጥያቄ መጠየቅ አትችልም እንዴ? ምን ሆነ ነው? ስለቻልኩ ነው መመለስ ስላቃተ ነው። አሁን ሚውት አድርግና አዳምጥ። መልስ ፈልገሃል? ሚውት አድርግና አዳምጥ። አለ ወይስ የለም ወራጅ? ኧረ በስላሴ አንተ ምን ሆነ ነው? አግዘናል። አንድ ነገር ወደ መልሱ ገባ ብራዘር። ወደ መልሱ ዳኒ ይኸውልህ፣ አሁን ቲክቶክ ትንሽ ቀነሳ። ሎጂክ ምናምን አንብብ። መጽሐፍ ቅዱስ አለ ወይስ የለም? አሁን ሎጂክ አለ የሚጠየቁ ሎጂካል ጠየቁ። እየመለስኩልህ እኮ ነው። አንተ ፕሪሚስ ተሳስቷል እያልኩህ እኮ ነው። የጥያቄው ፕሪሚስ ተሳስቷል። አለ ወይስ ሶላ ስክሪፕቹራን ይኸውልህ፣ ሶላ ስክሪፕቹራን እኔ ፕሪሚስ አድርጌ አልተነሳሁም። አልቀበልም። ሰብስክራይብ አላደረግም። ምንድነው መጽሐፍ ቅዱስ ብቸኛው ፋይናል አውቶሪቲ ነው ማለት ነው በእናንተ ዲቪ። እሱንም ልንገርህ እንዴ የራስክንም ዶግማ ልንገርህ እንዴ? ሶላ ስክሪፕቹራን ምን ትላለህ? ስለማታውቀው ነው እኮ እኔ አሁን የጠየቁ ፋይናል አውቶሪቲ ማን ነው አይደለም ጥያቄ። በደንብ ስማኝ ግዴታ። ይኸውልህ አንድ ነገር ኤክስፕሊሲትሊ ይኸውልህ እኛ ትራዲሽን ብትደማመጥ አይሻልም ብራዘር? መሳቅ አንተ እኮ ሎጂክ ስለማስመልጥ ማለት ነው። አሁን መሳቅ የምትሸፍነው ነገር ምንም የለም። ይኸውልህ አሁን እኮ ውይይትን ስሜታዊ ሳትሆን እኔማ ተረጋግቼ በጣም ሀምብል ሆኜ እኮ ነው እያወራ ያለው። ግን አንተ ምንድነው አሪፍ ነው። አንተ እኮ አሁን ምንድነው እያደረክ ያለው ማለት ነው? ፎልስ ፕሪሚስ ትሰራና ፎልስ አላደረኩም። እኔ መጽሐፍ ችግር እኔ የጠየኩት ጥያቄ ላስታውስ። ምንም ሎጂካል ጠየቅኩም። ምንም አይነት የሐሰት ትርክቶችን አላነሳውም። በጣም ሲምፕል ነው የጠየኩት ጥያቄ። አንተ ልክ እንደምታረገው ስለተደረገላቸው እና እንጂ ብራዘር እና ደስ አይልም ስለተደረገላቸው ነገር ቀን ሰይመው መጽሐፍ ቅዱስ ውስጥ መላእክቶች እንደዚህ ቀን ተሰይሞላቸው ይከበር ነበር ወይ ነው? የለም ባይዘውኛ ስትክዱ ነው ደስ የሚለን። ያው ታቦት ተክዷል። ምን ያልተካደ ነገር አለ? እዛ ቤት እኮ በጣም ብዙ ነገር እኮ እየተካደ ነው ያለው። በጣም ብዙ ነገር ማለት ነው። እግዚአብሔርን ስለሱ እናመሰግናለን። ዘመኑም ሙሉ ዛሬ ገብርኤል ንግስ ነው እያለ ሲንጠለጠል የነበረው ማህበረሰብ ሁሉ አረ እኛ የሚነግሰው እግዚአብሔር ነው ወደ ማለት መጣችሁ። እሰይ ክብር ለጌታ ይሁን። የኛ ሳዳማ ምን ነው ብራዘር? ለዘመናት ስትንጠለጠል የነበርክበትን ይሄንን ከንቱ ትምህርት ወደ እግዚአብሔር ዙር ነው። በቃ አላማችን ያ ነው። አሁን ይቀራል። አሁን ትተዋል አይደል? ነገ ደግሞ እኛ ገብርኤል የሚባል ቀን የለንም እስክትል ድረስ ነው አላማችን። ክብር ለጌታ ይሁን። ገብርኤል የሚባል የለም እስክትል ድረስ ማለት ነው። አዎ ቀኑ አለ ገብርኤል የሚባል ቀን፣ ግን በዛ ቀን ላይ በፍጹም ገብርኤል አይከብርም። በፍጹም የምናከብረው የምናደግሰው እግዚአብሔርን ብቻ ነው ወደ ማለት እንድትመጣ ነው። በቃ አለቀ። አላማችን እሱ እኮ ነው። ሌላ አላማ የለም። እና አሁን እኛ እኮ የለም ብላችሁ ሽምድድ አለ አይደል? ለዘመናት ስትከተሉት የነበረውን ነገር ሽምጥጥ እያላችሁ ስትክዱ ጌታ ደስ ነው የሚለን። ይሄ ሁሉ ህዝብ የወጣው ከዛ እኮ ነው፣ ያውቀዋል። አሁን እኔ ልታታልለኝ አትችልም። ምናልባት እኔ በቤተ ክርስቲያኒቷ ውስጥ የሉ፣ ግን ይሄ ሁሉ ትውልድ የወጣው ከቤተ ክርስቲያኒቷ ነው። ሶ ዘይ ነውስ ብራዘር ዛሬ የገብርኤል ንግስ ነው ተብሎ ያደገ የኖረ ህዝብ ነው።
ብራዘር አይደል እንዴ? ገብርኤልን ላንግስ ብሎ በ19 የሚሆን ታህሳስ የሚሆን ሐምሌ ላይ የሄደካው ሲመላለስ የነበረ ትውልድ እኮ ነው ብራዘር። እና ይህንን ትውልድ እንዴት ነው የሚሸወደው ብራዘር? ማለት ሌላ የማናቃት ለማስመሰል ስትሞክሩ እኛ ውስጣችን በጣም በሐሴት ነው የሚሞላው። ዓላማችን ይሄ ስለሆነ በቃ እንዲህ ስትክዱት ነው ማየት ደስታችን እሱ ነው። ክብር ለእግዚአብሔር ይሁን። በቃ ገና ትክዳላችሁ ገና ማለት ነው ገና ትክዳላችሁ እና ዓላማችን ያ ነው። እግዚአብሔር ይባረክ። ጌታ በስራ ላይ እንደሆነ ነው የሚገባን። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ለተገብርኤል ነው ለተገብርኤል ነውና ያ በቃ የነፍሳችን ጥማት እሱ ነው ወገኖች፣ ፕሊስ እንዳትረሱ። በቃ የነፍሳችን ጥማት በዚች ቤተክርስቲያን ውስጥ እግዚአብሔር ብቻውን ከብሮ ማየት፣ ከ1 እስከ 30 ብቻውን እግዚአብሔር ከብሮ ማየት ለሳውን ምኞት ጌታን ምኞት ይሄ ሁሉ ትውልድ ዛሬ እኮ በቃ መድኃኒዓለምን ላነግስ ነው የሚሄደው እያለ በልደታ ቀን ለመድኃኒዓለም ለማንገስ ቢሄድ ደስ አይልም? በሩፋኤል ቀን ዛሬ በቃ እኔ የማከብረው ጌታ አለኝ ብሎ ጌታን አክብሮ ሲመጣ ማየት ነው። በቃ የሚነግስ አለ፣ አንድ ንጉሥ አለ። ለምን እኛ ቤት ብትመጣ ከሰኞ እስከ እሁድ ከ1 እስከ 30 ከመስከረም እስከ ጳጉሜ ቀናቶች ቢቀያየሩም የሚቀያየር ዙፋን ግን የለም። አንድ ንጉሥ ነው ያለው፣ ቅዱስ የሆነ የሰራዊት ጌታ እግዚአብሔር። አየ አይቀያየርም። ዛሬ እኮ እንትናን ላንግሰው ብለን ሻማና ጧፍ ወይ ደግሞ ሌሎች ጃንጥላ ምናምን ይዘን ዛሬ እኮ እንትና ነው ብለን አንሄድም። ለምን? መጽሐፍ ቅዱስ ውስጥ የሚነግስ ብቻውን ጌታ የሆነ አንድ አምላክ ብቻ ነው ያለው ብራዘር። እግዚአብሔር በፈረቃ ተረኛ አይደለም። ዛሬ እኮ ክብር እንትና ደግሞ ይውሰድ አይባልም። እግዚአብሔር ቀናተኛ አምላክ ነው። ክብሩን ለማንም አያጋራም። ስለዚህ ለዚች ቤተክርስቲያን የምንመኘው ክርስቲያን ከተባልን አይቀር ብቻውን አምላክ ለሆነ ለሰራዊት ጌታ ለእግዚአብሔር ስትገዛ ማየት ነው አይደል? አዎ ዛሬ በጣም ብዙ ውሽሞች አላት አይደል? በቅዱሳን ስም በመላእክት ስም ሰው አሁን ዛሬ ብታዩ ገብርኤል የሚከበርባቸው ቤተክርስቲያኖች ብትሄዱ ዝማሬው አውዱ የሚነግሰው ማን ነው? ገብርኤል ነው። ከፍ ብሎ የሚታየው ማን ነው? ገብርኤል ነው። አያችሁ፣ ይሄ ሁሉ የእግዚአብሔር ሐሳብ ያልሆነ ትምህርት ነው። ስለዚህ ዓላማችን ምኞታችን ለዚች ቤተክርስቲያን ይሄ በዙፋኑ ላይ የተቀመጠውን ቅዱሱን የሰራዊት ጌታ እግዚአብሔርን ብቻ ስታነግስ ማየት። በቃ ትውልዱ ጠዋት ነጥላውን ይልበስ፣ ከነጠላ ችግር የለብንም ብራዘር። ክሩን ይሰር፣ ምንም ችግር የለብን። ግን ጠዋት ሲነሳ ዛሬ ጌታዬን አንግሼ ልምጣ ብሎ ሄዶ አንግሶ ይምጣ። መድኃኒዓለምን አክብሬ ልምጣ ብሎ ሄዶ ይምጣ። እግዚአብሔር ተረኛ አይደለም። ከገብርኤል እኩል አይሰለፍም። ነውር ነው ብራዘር፣ የምር ነውር ነው። እግዚአብሔር ከገብርኤል እኩል አይሰለፍም ብራዘር፣ አይሰለፍም። ሼም ነው። ገብርኤል ራሱ ደስ አይለው። ገብርኤል ራሱ ደስተኛ አይደል፣ ደስተኛ አይደል። መላእክቶች የእግዚአብሔር የሆነውን ነገር እየቆረጥክ ለነሱ ስትሰጣቸው ደስተኛ ይሆን። ደግሞ ያውቁታል ብራዘር፣ ያውቁታል። ጠንቅቀው ነው የሚያውቁት። ሰይጣን የወደቀበት አንደኛው ነገር የእግዚአብሔር የሆነውን ክብር እሱ በመመኘቱ ነው። መውደቅ አይፈልጉም። ከእግዚአብሔር ክብር መጉደል አይፈልጉም ብራዘር። ያንተን የ5 ብር ሻማ የ10 ብር ጧፍ they don't care about brother። እግዚአብሔር ክብር ይበልጥባቸዋል። እና የጌታ ክብርን ለፍጡር አትስጡ። የምሬን ነው ወዳጆች፣ የጌታ የሆነውን ነገር ለፍጡር አትስጡ። በዘመናችሁ ካከበራችሁ ካነገሳችሁ ላይ ቀር ብቻውን አምላክ ለሆነው በዙፋኑ ላይ ለተቀመጠ ክብሩን ለሌላ
ለተቀረጸም ቢሆን ለማይሰጥ ለሰራዊት ጌታ ለእግዚአብሔር ብቻ ተገዙ። that's all brother። እሱ ብቻውን ነው ጌታ፣ እሱ ብቻውን ነው ንጉስ፣ ሌላ ማንም የለም፣ ማንም የለም። ስለዛሬው በዓል አሁን ገብርኤል የሚከብርበት ገብርኤል የሚነግስበትን ኢቨን በጣም በሚገርም መልኩ ገብርኤል እንኳን እንደረዳችሁ እኮ ምንም ሪዝን የለም፣ ምንም ምክንያት የላችሁ፣ ማስረጃ የላችሁ። ገብርኤል እንደረዳችሁ ገብርኤል እንዳገዛችሁ you have no idea brothers no idea ማለት ነው። no idea። እሺ አክስቴ እንዴት ነሽ? ሃይ ሰላም ነው? አሁንም እንደተከነከንክ ነው? እኔ እውነት አለኝ። እኔ ምን እንትን ይለኛል። አሁን አንተ እዚህ ጋር ሰበኩ የምትለው ትምህርት የእውነት ገብርኤልን ማክበር እንዳንተ እንደምትለው ቢሆን ኖሮ ሐዋርያት ትምህርታቸው በሙሉ እዚህ ላይ ነበር የሚያተኩረው። ምክንያቱም ታዲያ ከየት አመጣችሁት እናንተ? አሁን አንተ ገብርኤልን ማክበር ኢየሱስ ክርስቶስን መክዳት ቢሆን ኖሮ የሐዋርያት ትምህርት ሁሉ እዚህ ላይ አንተ ነው የምታውቀው። ሐዋርያት ከሰበኩት ሌላ ወንጌል አለ፣ ሌላ ወንጌል አለ፣ ከእሱ ሌላ ወንጌል አለ። ገብርኤል በዘመናት መካከል ማለት ቀን ተሰይሞለት እሱ ሌላ ወንጌል፣ ይልቁንም ስለ ሐሰተኛው ኢየሱስ ነው ተደጋግሞ የተነገረ የጥንት ቤተ እንጂ ሐሰተኛ ማርያም ሰይማ ከእግዚአብሔር ውጪ ሻማ ሰይብራ የምትሰራለት ማለት ነው። ሐሰተኛ መሲህ ኢየሱስ ክርስቶስ እንደሚመጣ በስሙ እንደሚመጡ ከሞት ሁሉ ማስነሳት እንደሚችሉ እንጂ ማርያም የተባለች አምላክ ተብሎ አልተጻፈም። ሲጀመር ማርያምን ማንም አምላክ አይላት። ገብርኤል አብሳሪ መልአክ ነው። የኢየሱስ ክርስቶስን መወለድ ያበሰረ መልአክ ነው። ለኛ ብስራቱ ራሱ ትልቅ ዋጋ አለው። ከዛ ጀምረን ነው የኢየሱስን ነገር የምናስበው። ዋጋ አለው ማለት አልጋ ያም ፕሮሰስ መጽሐፍ ቅዱስ ላይ ነው ያየነው። ቅዱስ ገብርኤል ሚና ተሰጥቶታል። እዛ ውስጥ ሚና ተሰጥቶታል። እያንዳንዱን ነገር ቫልዩ እንሰጠዋለን። ምንድነው እሱ ቫልዩ ማለት? ሌላ አንተ እዚህ ጋር የምታወራው ታሪክ ሌላ ታሪክ ምን ማለት ከእንትን ውጪ ከመጽሐፍ ቅዱስ ታሪክ ውጪ እኔ ጋር ሰላም ሁሌም እንዴ አንቺ ነሽ እኮ ቀን ተሰይሞ የተከበረ ገብርኤል ታውቂያለሽ? እስኪ ከመጽሐፍ ቅዱስ አሳይኝ። ማን ነው መጽሐፍ ቅዱስ ውጪ የሆነ ትምህርት ያለው? እኔ ወይስ አንቺ? እኛ መጽሐፍ ቅዱስ ውስጥ ያሉት ነገሮች በሙሉ ቫልዩ እንሰጣለን እኮ። ቅዱስ ገብርኤል ለኛ አንተ እንደምትለው ተራ ሳይሆን ኢየሱስ የሚለውን ስም እንኳን ማለት ነው። ኢየሱስ የሚለውን ስም እንኳን መጀመሪያ የተሰማው ከቅዱስ ገብርኤል አፍ። ጥሩ እኮ ማስረጃ አስጪኝ ያልኩሽ። እኔ አሁን ጥያቄ ከማን ሰማችሁት? ስሙን ኢየሱስ ትያለሽ ብሎ ያበሰረ መልአክ ማን ነው? ስሙ እሱ ጥያቄው እሱ ቢሆን ኢየሱስ እንደዛ ባይል መወለዱ ይቀር ነበር? አይቀርም አይደለም። እሱ አይደለም ጥያቄው ታል እሱም ጥያቄ ነው። ዝም ብሎ እኮ አይደለም ተጻፈው። አንቺ ጥያቄ ነው። እኔ አልጠየቅኩም። ዝም ብሎ አይደለም ተጻፈው። ተራ ነገር አይደለም። እኔ የጠየቅኩሽ ጥያቄ እሱ አይደለም ማለት አይደለም። ሌላውን እኔ አንተ የምትለውን እኔ ምን አሰማኝ? መጽሐፍ ቅዱስ ላይ ተገለጹት ታሪኮች በሙሉ የለሽም። ለዛ ነው የላችሁ የምንለው። ለዛ ነው አለኝ። ቢሆንም አትመልሽልኝ ነው አንተ እንደምትለው አይደለም። ጊዜ አታባክኝም ነው ታል አሁን ምንድነው? አሁን ቅዱስ ገብርኤል በዓል ነው ሄድን። ኢየሱስ ክርስቶስ ስም አይጠራም? ጥያቄ ነህ። አሁን እሱ ቅዳሴውን ታውቀዋለህ? ስለኔ ጥያቄ አሁን እኔ ሳንቺ ጸሎት የሚጀመረው በስመ አብ ወልድ መንፈስ ቅዱስ እንደሆነ ታውቃለህ? አልጠየቅሽም እሱ። ስለዚህ የሚመችን ለስድብ የሚመችን ነው የምትጠቀመው። ዛት ባይ ከእውነቱ ስለምትርቅ ሲል አልጠየቅሽም። ባጠይቅም ግን እውነቱ እሱ ነው። እኔ ጴንጤ ነኝ አልሳደብም። እውነቱ እሱ ነው እንዴ? አንተ መጽሐፍ የእግዚአብሔር ስም ጠርቶ ከመዋሸት አልጠየቅኩሽም። እስቲ እውነቱን ወደ ጥያቄሽ
እውነትም አትጋድ። ወደ ጥያቄ ግቢ። ቅዱስ ገብርኤል የኢየሱስ ክርስቶስን መወለድ ዜና ያበሰረ እና ከብሯል። ቫልዩ እንሰጠዋለን። ቅዱስ ሚካኤል አይደለም ባይዘው ገብርኤል ነው። ታለም አትሽ አይምታታብሽ። ጥያቄው ምን መሰለሽ? ዛሬ ገብርኤል ይነግሳል ወይስ አይነግስም? እሱ ማለት ነው እንደ ክርስቶስ ይነግሳል ነው? ወደዛ እያጠጋጋህ ነው። ይነግሳል ወይስ አይነግስም? እንደዛ ለማለት ነው። የማይሆን ነገር እኮ ነው የምታወራው። ይነግሳል ገብርኤል ወይስ አይነግስም? ዛሬ በዓለ ንግስ ነው የሚባለው። እሱ ማለት የንግስና በዓል አይደለም፣ ንጉስ ክርስቶስ ነው። ገብርኤል ይነግሳል ወይስ አይነግስም? ታለ ንጉስ ክርስቶስ ነው። ሌላ ታሪክ አንተ በጣም ሲምፕል ጥያቄ ነው። እንደዚህ እንድትሸማቀቁ ነው አላማችን። ማንም ሸማቀቁ። እኔ በጣም ነው ዛሬ ገብርኤል ይነግሳል ወይስ አይነግስም? ታለ አሁን የእውነት ምንድነው አፏ ተያይዟል። ስራፈት በጣም ነው የምታስጠሉት። በኢየሱስ ምንድነው የምታወሩት? አይዞሽ ከኔ ጋር ሌላ ጥያቄ መልስ ለመመለስ እንትን ትያለሽ። ገብርኤል ዛሬ ይነግሳል ወይስ አይነግስም? ዛሬ ገብርኤል ይነግሳል ወይስ አይነግስም? ታለ ያረጋኛል። በፍጹም እኔ ሰው ምኝት አላረግም እና ራሴ ነኝ ያረኩት ይሆናል። እንደዚህ እየነካሹ ከሆነ አላውቅም፣ ግን ጥያቄ ጠይቄሻል። ገብርኤል ዛሬ ይነግሳል ወይስ አይነግስም? እንደ ክርስቶስ እያልከኝ ነው? እንደማንም እንደምታነግሱት በምን አውቃለሁ? ይነግሳል ወይስ አይነግስም? ስለማታውቀውን ነገር ለዛ ነው እየጠየቅኩኝ ያለው። አይደለም እንደዚህ ትልቅ ነገር ኢቭን ስለ አንድ ግለሰብ እንኳን ትክክል ያልሆነ ያልተጣራ ልክ አይደለም። ለዛ ነው እየጠየቅኩሽ ያለሁት። ገብርኤል ይነግሳል ወይስ አይነግስም? ታለው አትመልሽውም። ገብርኤል አይነግስም። በዓል ነው ያለው። የንግስ በዓል ንግስ የንግሱ በዓል ማን ነው የሚነግስበት? የንግሱ በዓል ላይ ማን ነው የሚነግስበት? መታሰቢያነቱ ለገብርኤል ነው። ማን ነው የሚነግሰው ነው የተባልሽው? ምንድን ነው የምታወራው? እኮ የቃላት ጨዋታ አይደለም። ማን ነው የሚነግሰው? ዩስለስ ዝም ብሎ ወሬ መመለስ ነው። ማን ነው የሚነግሰው? ፈለግሽው በአንቺ እየተሳደብሽ ብቻ መመለስ። ማን ነው የሚነግሰው? ክብር ለሚገባው ክብር ስጥ። እሺ ማን ነው የሚነግሰው ነው ጥያቄ። ክብር ለሚገባው ክብር ስጥ። ማን ነው? እንደዚህ በማለት አይደለም። አንተ የራስህን ትምህርት ማስተማር ትችላለህ እንጂ ወደ ውሸት የዋሸ ወደ መልሱ ግቢ። ኃጢአት ወደ መልሱ ግቢ። ማን ነው የሚነግሰው? ምንም መልስ የለኝም። መች በስነ ስርዓት መልስ የለኝም። በቃ መልስ እንደሌለሽ እንድታዩ ያክል ነው። በቃ ዋናው ፖይንት እሱ ነው። ባይዘው እንደዚህ እንድትሆኑ ነው እኛ ምኞታችን፣ እሱ ነው ጸሎታችን። የሁል ጊዜ ጸሎታችን ይሄ ነው። ጌታ በቃ ይሄ ሁሉ ትውልድ ጣዖቱን ትቶ ወደ ኢየሱስ ፊቱን እንዲያዘው ነው። ሌላ ምንም ዓላማ የለም። በቃ ጣዖታችሁን እየሰባበራችሁ ማለት ነው። አሁን እየሰባበራችሁ አንተ የምትለው ኢየሱስ ሌላ ስለ ገብርኤል ነው። አሁን ስለ ገብርኤል ነው ሌላ ነው። ምክንያቱም በዚህ ልክ ገብርኤል እያልክ በየደቂቃው እንደዚህ ማክበር የሚባል እኮ ነገር አለ። ገብርኤል የሰይጣን ስም አይደለም። ገብርኤልን አክብሩት የተባለበት ቦታ ገብርኤልን አክብሩት የተባለበት ቦታ ማስረጃ እስቲ ናቁት የተባለበትን ቦታ እንደዚህ እንዳንተ እንደ ልብህ ተናገሩት የተባለው ስላንቺ አንተ ንገረኛ እስቲ አስረዳኝ። ያልተከበረበት ቦታ የለም። መጽሐፍ ቅዱስ እንደዚህ አይነት የለውም። የለውም። አንተ እንደምትለው አይነት ትምህርት መጽሐፍ ቅዱስ የለውም። መጽሐፍ ቅዱስ አትመልሽ። በቃ የፍቅር ትምህርት አትርፊ ትምህርት ነው እያሉ ጣዖት ስሩ የሚል መጽሐፍ ቅዱስ ስለምታሳዝኑኝ ነው ባይዘወይ እንጂ እዚህ ቤት ትምህርት ለመማር ማንም አይመጣም። አይደለም የመጽሐፍ ቅዱስ ትምህርት ኖርማል ትምህርት እንኳን ማለት ነው እንደዚህ በማላገጥ አክስቴ አጠፊም። አሁን ህይወታችሁ ነሽ
እርግጠኛ ነኝ እስከምንለያይ ድረስ ማለት ነው። እስከምንለያይ ድረስ እዚሁ ነሽ። እስከምንለያይ ድረስ ማለት ነው። የት ሄደሽ? የትም አትሄጂም። ታውቂዋለሽ፣ ውስጥሽ ላይ እየተናነቀሽ ነው ያለው። የታወቀ እኮ ነው ታዲያ። እሺ ያለበት እሺ። ሶል ሰላም አቶ ዳንኤል እንደምን አፍተር ሎንግ ታይም አየሁ የፊት አየሁት። እግዚአብሔር ይመስገን። እንኳን አየሁ። አሁንም ገብርኤል ላይ ነው። አመቱ በቃ ሲደርስ ገብርኤል ትላለህ። በቃ ያ ገብርኤል ላይ እናንተ አይደላችሁ እንዴ? ዛሬ የገብርኤል ቀን አይደል? አይ በቃ አጀንዳ ከፈትኩ ብዬ ነውና ኤኒዌይስ እኔ አንድ ምን አለ መሰለህ። እሺ አይ ጥሩ ነው፣ ስሙ ይከበር። እግዚአብሔር እኔ በእግዚአብሔር ፊት የሚቆሙ ገብርኤል ነኝ ሲል እኮ አክብሮትን እግዚአብሔርን ያከበሩ እግዚአብሔር መልእክተኛ መሆኑ እኮ ክብር ይገባዋል። እሱ ያንሰዋል እንጂ። እስቲ አሳየን አሁን እችን የሞላሃትን ገብርኤልን ቀን ሰይማችሁ ሻማ ጧፍ ሌላም ነገር ለኩሳችሁ አክብሩት የሚል መጽሐፍ ቅዱሳዊ ማስረጃ እስቲ ስጠን። ኦኬ በመጀመሪያ በእናንተ ሕግ በገብርኤል ጸልዩ ብሎ ምናምን ሳይሆን ስለ ፓስተር፣ ስለ ነብይ፣ ስለ ቄስ ምናምን ተከፋፍሎ ስለ ምእመናን ተብሎ ከከፋፍላችሁ ጸሎታችሁን ስታደርጉ እናያለን አይደለ? ዛሬ ቀኑ ስለ ገብርኤል ነው ወይ? አይ ኦፍ ኮርስ ያ ግን ስለ ነብይ አሁን ገብርኤል መጀመሪያ እኛ ወደ ገብርኤል አንጸልይም። ይቅርታ ብራዘር፣ ወደ ፓስተርም አንጸልይም፣ ወደ ነብይም አንጸልይም። አሁን ሐሳቡ ላይ አይ እኛም እኮ ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም። ወደ ገብርኤል አይደለም የጸለይነው። ወደ ገብርኤል አጸልይም ወይ? ገብርኤል እኮ አማላጅ ነው እንጂ ገብርኤል ወደ ገብርኤል እንዲያማልደኝ ነው እንጂ ገብርኤል እንትን እንዲያደርግልኝ አይደለም። ወደ ገብርኤል ጸልያለሁ ወይስ አጸልይም ብራዘር? ነው ወይ ጸሎት እንዲያደርግልኝ ነው የምፈልገው እንጂ ወደ ገብርኤል ትጸልያለህ ወይስ አጸልይም? ወዳጄ ይኸውልህ ወንድሜ፣ አሁን ይሄ ጭንቋሌ ወገን ሳይሆን ትክክለኛው መንገዱ ነው ልነግርህ የፈለኩት። ሶል ወደ ገብርኤል ጸልያለህ ወይስ አጸልይም? ምን ነው ሼም ያዘ? ገብርኤል እኮ ባይዘ በእግዚአብሔር ፊት የሚቆም ታላቁ ነገር እኮ ሉቃስ 1:19 ይቆማል ምናምን አለም ጥያቄው። ወደ ገብርኤል ጸልያለህ ወይስ ሉቃስ 1:19 አንብበው እስቲ። ጥያቄው ወደ ገብርኤል ጸልያለህ ወይስ አጸልይም ነው። በጣም ሲምፕል ጥያቄ ጠየቅ ነው። ይኸውልህ ወንድሜ፣ እኔ ገብርኤል አማላጄ ነው፣ አምላኬ አይደለም። እሱን በኋላ እኔ አምላክ ነው አማላጅ አይደለም። ጥያቄው በደንብ ስማ። ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? ወደ ገብርኤል ማንም ሰው እኮ አይጸልይም። ገብርኤል ግን አድራሽ ነው። እስቲ ድገመው። ወደ ገብርኤል አንጸልይም በለስ። ይኸው ገብርኤል ማለት መልእክተኛ ነው ወዳጄ። አሁን መልእክተኛ ነው አድራሽ ነው አይደለም ጥያቄው። ወደ ገብርኤል ይጸልያለህ ወይስ አጸልይም? እንዴ ገብርኤል እየነገርኩ እኮ ነው። አማርኛ እየገባህ አይደለም እንዴ? እኔ ገብርኤል ነው ደጋግሜ የምጠይቅ። ወደ ገብርኤል ይጸልያለህ ወይስ አጸልይም? ይኸውልህ አዳምጥ። መጀመሪያ ወደ ይሄ ጭንቋሌ ወገን ሳይሆን መጀመሪያ ማሰብ ያለብህ ወደ ገብርኤል ትጸልያለህ ወይስ አጸልይም? ወዳጄ አድምጠኝ። አማላጄ ነው አልኩ። አጥሩ ምንህ ነው ስትባል ነው እሱ ምንህ ነው አማላጄ ነው። ጥያቄው ወደ ገብርኤል ትጸልያለህ ወይስ አጸልይም ነው። ስለዚህ ጸሎት ለማን ጸሎት እንደማድረግ ደግሞ እየነገርኩ ነው እኮ። ወደ ገብርኤል አልጸልይም በለኛ በቃ። ወደ ገብርኤል አልጸልይም በለን። ገብርኤል አማላጄ ነው። ጥሩ ምን ነው አላለም ጥያቄው። አጎትህ ነው አክስትህ ነው አማላጄ ነው ምናምን አይደለም ጥያቄው። ወደ ገብርኤል ሶል ወደ ገብርኤል ይጸልያል ወይስ አይጸልይም? አዎ እጸልያለሁ። ካዳ አንጸልይ ምናምን ግራ አትጋባ እኮ እጸልያለሁ። ለምን እንደምጸልይ ጠይቀኛ። እሱ አልጠየቀም። እሱ የኔ ጥያቄ አይደለም። አየህ ወደ ገብርኤል መጽሐፍ ቅዱሳዊ ለመጀመሪያ መጽሐፍ ቅዱሳዊ ወደ ገብርኤል ጸልያለሁ ብልሃል። ከእግዚአብሔር ቃል ወደ ገብርኤል እንድጸልይ ያደረገህን ማስረጃ አስጠን። አየህ አንተ ወደምትፈልገው መንገድ ሳይሆን እኔ ወደምነግርህ ትክክለኛው መንገድ እንድትቀበል ነው የምፈልገው። አንተ ነው የነገርከኝ። ወደ ገብርኤል ጸልያለሁ ብለህ የነገርከኝ አንተ ነህ። ባይዘው ለምን ጸለይክ ብላ ጠይቀኝም ታዲያ ማስረጃ አስጠኝ። እዛ ጋርም አይደርስም። ምክንያቱም ለምን ጸለይክ አትለኝም ታዲያ። እሱ ምክንያቱ አይደርስም አልኩ እኮ መጽሐፍ። አየህ ምክንያቱ ስለምታውቀው ነው።
መልሱ ስለምታውቀው ለምንም ጸልይ መጽሐፍ ቅዱስ ግን ወደ ገብርኤል ጸልዩ የሚል የለም። ስማ ይኸውልህ አማላጅ ነው። ቀጥታ ቅድም እኮ ስታወራው ሰምቻለሁ። ቅድም ምን ብለኛል? ለምን ወደ እግዚአብሔር ቀጥታ አትጸልይም አልከኝ። ማስረጃ ነው ወይ? ቅድም ወደ እግዚአብሔር ለምን አትጸልይም ብለህ ጠይቀው ነበር ሶልዬ። ማስረጃ እንዳትረሳ። ወደ ገብርኤል የምትጸልይበትን መጽሐፍ ቅዱሳዊ ኤቪደንስ ስጠን። እንዴ ገብርኤል ምን ሲጀመር ገብርኤል ምን እንደሆነ ታውቀዋለህ? ምንም ይሁን ወደ ገብርኤል ጸልይበትን መጽሐፍ ቅዱሳዊ ማስረጃ ብራዘር። እኛ ከእናንተ በላይ መጽሐፍ ቅዱስን ያቆየን እምነት ነን። የምትከተል ኦርቶዶክስ ቤተክርስቲያን ነች። ስለዚህ መጽሐፍ ቅዱስ ማስረጃ ይኖራቸዋል ብዬ አስባለሁ። እንደዚህ ለዚህ ይሄንን ክሌም ላደረገ ሰው ማስረጃ ከባድ ይሆንበታል ብዬ አላስብም። በል ማስረጃ አለ ጥቅስ ሶል አንድ ጥቅስ ብዙ አልጠይቅም። ያው ግማሽ ጥቅስ ስለሌለ ማለት ግማሽ እንጠይቅ ብንል አንችልም። ግማሽ የሚባል ስለሌለ ማለት ነው። አይደለም። አይ መጀመሪያ ያንተ ጥያቄ ምን መሰለህ? አንድ የማይረባ መምህር ለምጠይቀው ጥያቄ የሚያወጣው ጥያቄ ነው። ችግር የለም። ባይዘው ይሄ አሁን የኔ ብቻ አይደለም። ባይዘው የኔ ብቻ ከመሰለ ተሳስተሃል። አይ ያለ ሰው ምናልባት ያንተ የሚከተሉ እንዳንተ አይነቱ የሚከተሉ ሰዎች ነው። ሁላችን ይኸው እኛ ወደ ገብርኤል ቆይ ሶልዬ አድምጠኝ እስቲ ዳንኤል። እንደው ሁሉ ጊዜ በቃ አፌ ላይ እንደቆምክ ሁሉ ጊዜ ሰው ላይ አፍ እንደቆምክ በቃ ለምን ሳትደምጥም? እሺ ልጠይቅህና ከዛ ዝም ልበል ልሰማ ማለት ነው። አፋሮች ምን ይላሉ መሰለህ? እንደማመጥ ሶል ታወራለህ አልኩ። ይኸው እኛ ሁሉ እዚህ ያለን ወንጌል አማኞች መጽሐፍ ቅዱስ ውስጥ ካለ ወደ ገብርኤል መጸለይ እንፈልጋለን እያለ የእግዚአብሔር ቃል ውስጥ ያንን ድርጊት አለመፈጸም ነውር ነው። የአምላካችን ቃል በጣም ነው የምናከብረው። የእግዚአብሔር ቃል ውስጥ አንተ ወደ ገብርኤል የምትጸልይበትን ያንን ኤቪደንስ ከእግዚአብሔር ቃል ማስረጃ ስጠን። ጥቅስ ጥቀስ። በዚህ ቃል መሰረት ብለህ ንገረን፣ እንሰማሃለን። ይኸው ቀጥል ብራዘር። ወንድምነት ሰላም ብያል። ዌልካም ብራዘር። ወንድም አለም አንተ ትምህርት ሳይሆን ማለት ሰውን አሳምነ ነገሮችን ማስረዳት ሳይሆን ነገሮች ማበላሸት ነው እየነገርክኝ ያለው እያወራው ያለው። እግዚአብሔር ቃል ወደ ገብርኤል ጸልዩ አላለም። እግዚአብሔርን የምናገኝበት መንገድ እንጂ ወደ ገብርኤል ወይ ወደ ጻድቃን ወይ ወደ ጸልዩ የሚል መጽሐፍ ቅዱሳዊ ነገር አይኖርም። ግን እግዚአብሔር የምናገኝበት መንገዶች ግን አሉ። አንተ ፓስተር ጋር ጸልይልኝ ብለህ ስታወራ ጸልይልኝ ብለህ ብዙ ነገር ስታደርግ ወይ ነብይ የተባለ ሰውዬ ጸልይልኝ እባክህ ብለህ ገስት ሃውስ እንደምትሄደው እኛ ግን ገብርኤል እባክህን አማላጅ ሆይ እግዚአብሔርን እንዲሰማ፣ ምክንያቱም የእግዚአብሔር መልእክተኛ ነው። ያ ነው የምናምነው እንጂ አንተ እንደ ገስት ሃውስ ተከራይቶ አንተን ጸሎት እንዲያደርግልህ ለምን ቀጥታ አንተ ራስህ ወደ እግዚአብሔር ወደ ኢየሱስ ለምን አትጸልይ? እሺ ስለዚህ ከአንተ አይነቱ ፓስተርና ነብይ ከተባለው በላይ ትልቅ ክብር ላለው ገብርኤልን ጸልይልኝ ብለው ምንድነው ጥፋቱ? ምንድነው ጉለቱ? እሺ ሶሊ ደግሞ አማላጅነቱን እየነገርኩ ነው አይደል? ዳንኤል 8:17 ጀምሮ ያለው ነገር አንብበው፣ ሉቃስ 1:19 ላይ ያለው ነገር አንብበው። ስለ ገብርኤል ስለ ሶስቱን ህፃናትን ያዳነበት መንገድ አስዩ። ቆይ እንመጣለን፣ እሱ ላይ ደግሞ እንመጣለን፣ እናወራለን። ገብቷል አይደለ? አሁን ግን ስለ ነብይ ስለ ምናምን ይሄ ክፍፍል የመጣበት መንገድ የራሳቸው ምንድነው ክብር አላቸው አይደል? ነብይ የተባለ ሰውና አንድ ተራ ምእመን ከፋፍለ የምታስቀምጣቸው መንገድ ለምንድን ነው? ጥሩ፣ እሱን ደግሞ እንመጣለን፣ እናወራለን። ሶል አሁን ደግሞ ስማኝ፣ በቃ አሁን ስማኝ። የወደድኩት ነገር ምንድን ነው? መጽሐፍ ቅዱስ ውስጥ የለም አልከን። በቃ ቴንኪዩ። ጥያቄ ምን ነበር ላስታውስ? መጽሐፍ ቅዱስ ውስጥ ካለ አንድ ጥቅስ ስጠን ያልኩ፣ ግማሽ ጥቅስ ስለማይጠየቅ። ስለዚህ የለም የሚለው ቃል በቃ እኛ ልባችንን ይዞታል። መጽሐፍ ቅዱስ ውስጥ አለ። አንዴ አክስቴ የሚታርኪ በቃ አለመኖሩን ነው
የጠየቁ አለ ወይስ የለም ነው? የለም ብለህ መለስክልን። እግዚአብሔር ይባርክ፣ እግዚአብሔር ይባርክ። የእኛም ጥያቄ እሱ ነው አለ። ኦኬ። ብዙ ሰዎች ታዳም ስሜት ያቱኝ አንቺ ደግሞ ብዙ ሰዎች መጽሐፍ ቅዱስ ውስጥ ያለ ትምህርት ነበር የሚመስላቸው። ሰዎች ወደ ገብርኤል ሲጸልዩ ዛሬ ለምሳሌ ብዙ ሰው ወደ ገብርኤል ይሳላል። በጣም ብዙ ሰው ማለት ነው ስለትን ያቀርባል ወደ ገብርኤል። መጽሐፍ ቅዱስ ውስጥ ያለ አማላጆች ናቸው ብያለሁ። አማላጅ ናቸው። ጥሩ እኮ አማላጅ ነው ለሚለው ትምህርት እኮ አንተ ጸሎትና ልመናን ወደ አንተ ወደ እሱ እንደምታደርስና እሱ ደግሞ የአንተን ልመናና ጸሎት እንደሚቀበል ማስረጃ መጽሐፍ ቅዱስ ውስጥ የለም እኮ አይደል? ካለስ አማላጅ ምን መሆኑን አታውቅም ዳንኤል? ምን ሆነ ነው ግን? እሺ አማላጅ አንተ እስቲ ልንገር እስቲ ፓስተርህ ምን ነው? ወይ ደግሞ ነብይ የተባለው ጸልይ ለምትላለህ ፓስተሬ ያንተ ፓስተር ወይ ደግሞ ይጭፋ ወይ የሳምበዲ ጋይስ ሂደ ጾለት አድርገህ እባክህ ገስት ሃውስ ላይ ጾለት የምታደርገው ለምንድን ነው? ወይናትዩ ዳይሬክትሊ እግዚአብሔር ጋር ለምን አትገናኝም? እሺ ጥሩ ልመልስልህ። እግዚአብሔር ጋር ዳይሬክት እንገናኝ። ቆይ ልመልስልህ ብራዘር፣ አንዴ ልመልስልህ። በደምብ ስማኝ። እግዚአብሔር መልስልኝ። ይሄ ስለምንድን ነው ወደዛም ሄድ ለምንስ እየመለስኩ? እሺ መጽሐፍ ቅዱሳዊ ግን አሳየኝ። በመጽሐፍ ቅዱሳዊ እሺ ጥሩ ፓስተርን ጸሎት እንዲያደርግላችሁ ወይ ገስት ሃውስ ላይ ሂዳችሁ ጸሎት እንዲያደርግላችሁ አድርጉ የሚል መልስልኝ። እሺ ጥሩ አሁን በደንብ ስማኝ። ለምንድን ወደ እግዚአብሔር የማትጸልዩት ካልከን እኛ ወደ እግዚአብሔር ነው የምንጸልየው። ኦኬ ወደ ፓስተር አንጸልይም፣ ወደ ሌሎች አገልጋዮች አንጸልይም። ይሄ የወንጌል አማኞች መለያ ነው። እኛ ወደ ፍጡር አንጸልይም። ለምንድን ነው እሱ ወደ ፍጡር የማንጸልየው? ጸሎት ልመናንን ሊቀበልና ሊሰማ የሚችል በዙፋኑ ላይ የተቀመጠ እግዚአብሔር ነው። ኦኬ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ስለ አንድ ጸሎት አስተምሮናል አይደል? ያ በሰማይ ወዳለ ወደ እሱ እንድንጸልይ ኦኬ በሰማይ ላለ አባታችን ጸሎት እንድናቀርብ አስተምሮናል። መዝሙር 65 ላይ በግልጽ ጌታችን ምን አለን? ወደሱ ጸሎትን ማቅረብ እንዳለብን በቅዱስ ቃሉ ነገረን። ምን ብሎ? ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ብሎ በትክክል በእግዚአብሔር ቃል ውስጥ ተጽፎልን ተቀምጧል። ስለዚህ ጸሎት ልመና ስንፈልግ ወደ ማን ነው የምናቀርበው ካልከኝ፣ በዙፋኑ ላይ ወደ ተቀመጠው ወደ እግዚአብሔር ነው የምናቀርበው። በሰማይ ላለ አባታችን ነው ጸሎት ልመና የምናቀርበው። እኛ ወደ ፓስተር ጸሎት ልመና አናቀርብም። አይደለም ጥያቄ። ቆይ ነው እንጂ እሱ አይደለም ጥያቄ ነው እንጂ አይደለም። እንደዛ ለምን ገስት ሃውስ ሂዳችሁ ጸሎት አድርግልኝ ትላላችሁ? ማንን ነው እሱ? በቃ ፓስተሩ ወይ ነብዩ የተባለው ሰውዬ ሂዳችሁ እባክህ ፓስተር ሆይ ጸሎት አድርግልኝ፣ ቤት ሩም ተከራይታችሁ ጸሎት አድርግልኝ የምትሉ ሰዎች ለምንድነው? መጽሐፍ ቅዱሳዊ አስረዳኝ። ስለምንድነው ጸሎት የሚያደርጉላችሁ እነሱ? እሺ ሰዎች እንግዲህ የጸሎት ብቻ ቦታ ሲፈልጉ ሊከራይ መጽሐፍ ቅዱሳዊ ፓስተር ጸሎት ያደርግላችኋል ነብይ ተብሎ ተከፋፍሎ የተከፋፈለው ነገር እስቲ ንገረኝ መጽሐፍ ቅዱሳዊ ላይ እኮ። አንዴ ስማኛ እኮ አይ ጥያቄው አብረን እንድትመልሰው ስለፈለኩ እኮ እየመለስኩልህ ስለሆነ አንዴ በደንብ አድምጠኝና ከዛ አልተመለሰልኝም ዳኒ ትለኛል። ኦኬ ሶ ቅድም በስህተት ተሳስተ ሊሆን ይችላል። እናንተ ብለህ ወደ ፓስተርና ወደ ሌሎች አገልጋዮች እንደምንጸልይ ለማስመሰል ስለሞከርክ ነው። እኛ ወደ ፍጡር አንጸልይም። አላልኩም። እኔ ጸሎት ታደርጋላችሁ አላልኩም። ዳኒ ለምን ታጣመዋለህ? ሂዳችሁ ግን ለምንድነው ጸሎት አድርጉልን ትላላችሁ? እሺ አድርግልኝ እባክህ ፓስተር ሆይ ጸሎት አድርግልኝ ለምን ትላለህ? እሺ የመጀመሪያው ነገር ቤተክርስቲያኒቱ ውስጥ የተሰጠ ኦፊስ አለ። ምን ማለት ነው? ቤተክርስቲያኒቱ ውስጥ ቆይ አንዴ፣ ቤተክርስቲያኒቱ ውስጥ ምን ተሰጥቷል? የአገልግሎት ዘርፍ አለ። የአገልግሎት ከመንፈስ ቅዱስ የሚሆን ስጦታ አለ። ኦኬ ምን ማለት ነው? ያ ስጦታ ሁሉ ሰው መሪ አይደለም፣ ሁሉ ሰው ሐዋርያ አይደለም፣ ሁሉ ሰው አስተማሪ አይደለም። ሁሉ ሰው እዚህ ጌታ በራሱ የሰጣቸው
ምን አሉ? ለቤተ ክርስቲያን ስጦታዎች አሉ፣ የመንፈስ ቅዱስ ስጦታዎች አሉ። ሶ ሁሉ አስተማሪ አይደለም፣ ሁሉ ሐዋርያ አይደለም። ስለዚህ ቤተ ክርስቲያን ውስጥ ያሉ አገልጋዮች ከእግዚአብሔር ዘንድ ቤተ ክርስቲያንን ኤዲፋይ ለማድረግ ምን ይሰጣል? ስጦታ ይሰጣል፣ የመንፈስ ቅዱስ ስጦታ ይሰጣል። ኦኬ በዛ በመንፈስ ቅዱስ ስጦታ በቤተ ክርስቲያን ውስጥ ባለው ውስጥ ቤተ ክርስቲያንን ኤዲፋይ ለማድረግ በተሰጠው ስጦታ ውስጥ አገልጋዮች ያገለግላሉ። ሶ ሲያገለግሉ በዛ አገልግሎት ለመጠቀም ሁላችን እንቀርባለን። ምናልባት እኔ ውስጥ እግዚአብሔር የሆነ ጸጋ ቢያስቀምጥ ወንድምነት ውስጥ የሆነ ጸጋ ነው የሚያስቀምጠው። ማን ነው አስቀማጩ? ራሱ እግዚአብሔር። የመንፈስ ቅዱስ ስጦታ ነው እሱ። መጽሐፍ ቅዱሳዊ ምን ነው? መጽሐፍ ቅዱሳዊ ፓስተር ነው ወይ? መጽሐፍ ቅዱሳዊ ጸሎት አድርጉ፣ ጸሎት እንዲያደርግላችሁ ሂዱ እነሱ ጋር ላሳይ። ችግር የለም። ያው ጸሎት ማድረግ ከሆነ ስጦታውን ከተቀበልክ ችግር የለም። ይኸውልህ ነው ስጦታው ሳይሆን ጸሎት እንዲያደርጉላችሁ ፓስተሮች ጸሎት እንዲያደርጉላችሁ የምትሄዱበት መንገድ ፓስተር መሆን የለበትም እኮ ነው ማለት ማን ነው ገስታውስ የሚከራዩት? በአዲስ ኪዳን ለምን ትደባልቃለህ? እኔ አሁን ገስታውስ ተከራይቼ አላውቅም። ቆይ አንዴ፣ እኔ አሁን ገስታውስ ተከራይቼ አላውቅም። አንተ ፓስተር ነህ? እኔ ፓስተር በእኛ ቤት ውስጥ እኮ ፓስተር መሆን የለበትም። አየህ የተምታታብህ እኮ እሱ ነው። ኖ ወይ አልተምታታብኝ ብራዘር እኮ ካልተምታት አይ ኖ ዩ ቬሪ ዌል ብራዘር። እሱና እየተምታታብን እኮ ነው ሐሳብ። ኖ ወይ አየህ መጽሐፍ ቅዱሳዊ አድርገህ ጥያቄ እንደዚህ እናድርገው። ጥያቄውን እንደዚህ እናድርገው። እሺ ጥያቄው ላስተካክል። ለምን ትከራያላችሁ ነው? ገስታውስ ከሆነ እኔ አሁን ለምሳሌ ጥያቄ ላስተካክልሽ። ጥያቄው ላስተካክል አስተካክልሽ። አዎ እንግዲህ አንተ ሙሉ ወንጌል ትሆን መካነ ኢየሱስ አላውቅም፣ ያው የተለያየ እንትን ስላለ እሱን አላውቅምና ግን ባሉት የወንጌል አማኞች ነብዮች አሉ፣ ነብይ ተብዮች አሉ፣ ፓስተር ተብዮች አሉ፣ መመናን አለ፣ ያው ተከታይ ማለት ነው። እሺ ስለዚህ የእግዚአብሔር አገልጋይ ተብሎ ነው ሁሉም የሚመደቡት። እሺ እነዚህ ሰዎች ጸሎት ያደርጋሉ። ይህን ያክል ገንዘብ ይገባልሃል፣ ይህን ያክል እንትን ያደርግልሃል ብለው ጸሎት ያደርጋሉ። ለአንዱ አካል ጸሎት ያደርጋሉ። እሺ አድራጊው ማን ነው? እግዚአብሔር ነው። እሺ ግን የሚደረገው ነገር ምንድን ነው? እሱ እንደሚያደርገው እንትን እንደሚያደርገው ያው አክት ሆኖ ነው እያደረገ ያለው። አንተ ደግሞ ላይክ እንዳንተ እንደ መምን ሆነ ስትሄድ ገስት ሃውስ ላይ ተከራይቶ ጸሎት እንዲደረግልህ ለ3 ቀን ለ7 ቀን ቅባ ቅዱስ እየቀባ ማለት እቺ ቅባቷ እየቀባ ጸሎት እንዲያደርግለት ይጠይቁታል። ማን ነው? መምኑ እዛ የሚከተለው መምን ማለት ነው። ስለዚህ ያን እንዲያደርግ መጽሐፍ ቅዱሳዊ የተፈቀደበት መንገድ አለ ወይ? እሺ በጣም ሲምፕል። አሁን ካላቅለህ ያው ካለ ደግሞ ማስረጃ፣ ካልሆነ ደግሞ ስህተት ነው። ካልሆነ ስህተት ነው። ጨረስክ አስባለሁ። ኦኬ እሺ በጣም ጥሩ። ይሄን ሁሉ ማለት ኦልሬዲ ስላመንክ ጊዜ ማባከን አለብኝ ብዬ አላስብም። ምክንያቱም ሐሳቡን ያነሳነው ሐሳብ አንዱ ወደ አንዱ የሚያደርገውን ጸሎት ነው። ከእግዚአብሔር ቃል ማስረጃ ልስጥ። እንደዚህ ይላል በደም ስማኝ። ስለዚህ እንድትፈወሱ ኃጢአታችሁን እርስ በርሳችሁ ተናዘዙ። ኦኬ እያንዳንዱም ለሌላው ይጸልይ። የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው ይላል። ስለዚህ እንዳትረሳ ሌላው እያንዳንዱም ለሌላው ምን ያደርግ ይላል? ይጸልይ ይላል። ይህ እግዚአብሔር ቃል። ስለዚህ እኔ የሆነ ከእግዚአብሔር ዘንድ በሚያስፈልገኝ ሰዓት ስለ እኔ ሌላው ሰው ሊጸልይልኝ ይችላል። እግዚአብሔር ፈቅዷል። የጌታ ትእዛዝ ነው፣ ፈቅዷል። ምንም ጥያቄ የለው። ከእግዚአብሔር ዘንድ የሆነ ነው። አየው።
ስለዚህ ይሄ ጸሎት ቤተክርስቲያን ውስጥ አለ ወይ? አዎ አለ። ለምሳሌ የአንዳንድ ቆይ ብራዘር ጠየቅክ አይደል? አንዴ በደምብ ስማ፣ ሚዩት አድርግ ነው። ለምሳሌ የሐሙስ ፕሮግራም ሊሆን ይችላል፣ የሆነ ቀን ፕሮግራሞች የጉባኤያቶች አሉ። ኦኬ በቃ የዛን ቀን ሰዎች ችግራቸው ካለ የታመሙበት ነገር ካለ ምናምን እግዚአብሔር እንደሚሰራ እናምናለን። ስለዚህ አሁን ወደ ሰው አይደለም የምንጸልየው። ኦኬ ሁላችንም ችግራችንን ወደ ማን ነው የምናቀርበው? ወደ እግዚአብሔር ነው የምናቀርበው። የኔን ችግር ወንድምነት ሊያቀርብ ይችላል፣ የአንዱን ችግር አንዱ ሊያቀርበው ይችላል። እርስ በራስ ጸሎቶቻችንን ጥያቄዎቻችንን ይዘን ወደ ማን? ወደ እግዚአብሔር ነው የምንቀርበው። ይሄ መጽሐፍ ቅዱሳዊ ነው። የትም አድርገው፣ ገስት ሃውስ አድርገው፣ ቸርች ውስጥ አድርገው፣ የትም ይሁን አንዱ ግን የሌላውን ሸክም ተሸክሞ በእግዚአብሔር ፊት ጸሎት ያቀርባል። ይሄ እግዚአብሔር ሐሳብ ነው። እማናደርገው ነገር ምንድነው ካልከኝ፣ እኛ ወደ ጻድቃንና ወደ መላእክት ግን ጸሎትን አንጸልይም። ይሄ መጽሐፍ ቅዱስ ውስጥ የለም። አሁን ገብርኤል ሆይ ስማኝ ብለ በቤት ተንበርክከ ወይ ደግሞ ቤተክርስቲያን ገብርኤል ቤተክርስቲያን ሄደ ወደ ገብርኤል የምታረገው ጸሎትና ልመና መጽሐፍ ቅዱስ ውስጥ ግን ሽታውም የለም። ምክንያቱም ወደ ገብርኤል ጸሎት ስለማይቀርብ እሱ የለም። በቃ አሁን ፖይንቱ እሱ ነው። እርስ በራስማ ጌታ ፈቅዷል። አንዱ ስለ አንዱ ምን ያርግ ይጸልይ፣ ምንም ችግር የለውም። እሱን ምን ማለት ነው? ያንተን ሸክም ይዤ በጌታ ፊት ሆናለሁ። የሚሰማ የሚያደርግ የሚፈውስ አምላክ ስላለ ማለት ነው። ሰዎች በአጋንንት ቢያዙ ምንም ችግር የለውም። በመካከላችን አንዱ ተነስቶ ያንን በአጋንንት የተያዘውን ሰው በክርስቶስ ኢየሱስ ስም ጸልዮ ያ ሰው በኢየሱስ ስም ነፃ ይወጣል። ለምን? በስሜ የሚያምኑ እንዲህ አይነት ምልክቶች ይከተሏቸዋል ብሏል። በስሙ አጋንንት ይወጣሉ፣ ሰዎች በስሙ ይፈወሳሉ። የጌታ ትእዛዝ ነው፣ የጌታ ሐሳብ ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ያለን ጌታ ነው። በጉባኤዎቻችን አሁንም ቢሆን ጌታ አክቲቭሊ እንደሚሰራ በመካከላችን እንደሚገኝ እናምናለን። ማን ነው የሚገኘው? ገብርኤል አይደለም። ማን ነው የሚገኘው? ሚካኤል አይደለም። ተክለ ሃይማኖት አይደሉም በጉባኤዎቻችን የሚገኙት። ቃሉ እንደተናገረው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ብሏል ጌታ። 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለ ጌታ አለ። አየህ፣ አሁን በጉባኤዎቻችን መካከል ገብርኤልን አይደለም የምንጠብቀው። ገብርኤል የለም ብራዘር። ገብርኤል በሁሉ ቦታ መገኘት አይችልም። ሚካኤልም የለም። በየጉባኤዎቻችን ሚካኤል መገኘት አይችልም። ውስን ነው፣ ፍጡር ነው። ጌታ አምላካችን ግን ምን አለ? 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለን ጌታ ግን አለ። አደራ አይበላም። አየህ፣ እሱ ፍጡር አይደለም፣ አይወሰንም። ስለዚህ ጉባኤዎቻችን ሲጀመሩ እንደ ቃሉ በክርስቶስ ኢየሱስ ስም ነው የሚጀመሩት። በዛ ጉባኤ መካከል ማን አለ? እንደ ቃሉ ኢየሱስ አለ። አምላክ ስለሆነ በሁሉ ስፍራ ላይ አለ። ገስት ሃውስ በለው፣ ሆቴል በለው፣ የትም አዳራሽ በለው፣ የትም ሜዳ ላይ በለው፣ ጫካ ውስጥ በለው፣ በስሙ ብቻ የተሰበሰቡ ጉባኤዎች መካከል የሰራዊት ጌታ እግዚአብሔር በፕሬዘንሱ በመካከላችን በሙሉ ኃይሉ ይገኛል። እዚህ አሁን ወደ ገብርኤል እንጮዋለን? አንጮም ብራዘር። እሱ ተገኝቶ ለምን ወደ ገብርኤል እንጮዋለን እንዴ? እንዴት ሆኖ? ራሱ እኮ አለ፣ በመካከላችን እኮ አለ። ገብርኤል ሩቅ ነው ለኛ ብራዘር። በጌታ ስም ተሰብስበን ገብርኤል ጋር የምንጮህበት ምንም ምክንያት የለም። ሂዴር በቃ አለ በመካከላችን። እንደውም በጣም እናቅርበው ካል እኛ የእግዚአብሔር መንፈስ ማደሪያዎችም ጭምር ነን ወዳጄ። ማለት ገብርኤል ሩቃችን ነው፣ እግዚአብሔር በእኛ ውስጥ ነው ያለው። የእግዚአብሔር መንፈስ ማደሪያዎች ነን እኛ ብራዘር። አይ አሁን ገብርኤል ሩቅ ነው ለኛ። ከኔ ጋር ነውራ ሚዩት አድርግ አንተ። ምንም እሺ፣ ሚዩት አድርግ። ስብከቱን ተወውና ከኔ ጋር ነውራ። ሚዩት አድርግ ብራዘር፣ ሚዩት አድርግ፣ አትረብሽ አሁን። ስለዚህ ቆይ አዮ ፖይንቱ ምንድን ነው ካልከኝ፣
ወደ ገብርኤል ጸልዩ የሚል በእግዚአብሔር ቃል ውስጥ አንዳች ስፍራ ላይ ተጻፈ የለም። ወደ ፍጡር አንጸልይም። ጸሎትና ልመና ግን የሚሰማ ቅዱስ የሰራዊት ጌታ እግዚአብሔር አለ። ወደ እሱ እንጸልያለን፣ ልመና እናቀርባለን። እግዚአብሔርም ደግሞ ይሰማናል፣ ያደምጠናል። ይሄው ነው መልሱ። አይሆፕ ተመልሶልሃል። ያንተን ግን መልስ ጨርሰሃል አይደለ? አንተ ጨርሰሃል? እኔ ጨርሻለሁ። መልካም። ለእግዚአብሔር ቅርብ የሆነው ካንተ ይልቅ ገብርኤል ይቀርባል። ለእግዚአብሔር ቅርብ የሆነው በእግዚአብሔር ፊት የሚቆመው የሚቀርበው የእግዚአብሔር መልእክተኛ የማይበላ የማይጠጣ በመንፈሳዊ ሕይወት የሚያገለግል የእግዚአብሔር አገልጋይ የሆነ ካንተ ይልቅ ገብርኤል ይበልጣል። ማስረጃ እግዚአብሔር ወደ ላከው ቦታ ላይ ማስረጃ ስጠኝ። አሁን እንደሱ ሳይሆን ቀደመኝ በማስረጃ ላይ ያወራሁት አንተን በማስረጃ ነግሬሃለሁ። ያው ዳንኤል 8:17 ጀምሮ ያለው ነገር አይ ስለኔ ስለ አዲስ ኪዳን ሕይወት አውራኝ ብራዘር። አይ ስለ አዲስ ኪዳን ሕይወት እኮ ነው። እኔ የእግዚአብሔር መንፈስ ማደሪያ ነኝ። እኔ የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? አዎ። ስለዚህ ከማደሪያው የሚቀርብ ማንም የለም። እግዚአብሔር በእኔ ውስጥ ሆኗል እኮ አየህ፣ በመንፈሱ እኔ አሁን የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? ማደሪያ ነህ ብቻ አይደለም። ቆይ እሱ ብቻ ደግሞ አይደለም፣ ልጨምርልህ። አየህ፣ አይ በቂ ነው አውቀዋለሁ። ችግር የለውም አውቀዋለሁ። እሺ፣ ለአንተ ትምህርት እግዚአብሔር ለኔ ሩቅ እንደሆነና ቆይ በማስረጃ አውራኛ። አሁን ስታወራኝ እኔ በማስረጃ ነው እየነገርኩህ ያለው። ጥሩ። ከኔ ይልቅ ገብርኤል እግዚአብሔር ለእኔ ሩቅ ሆኖ ለገብርኤል ቅርብ መሆኑን በማስረጃ ግለጥና አሳየን። ብራስ አዎ፣ ቅድም ምን ብለሃል መሰለህ? እሺ፣ ጻድቅ የሆኑ ጻድቆች ጸሎት ሲያደርጉ ለእግዚአብሔር ቅርበት ስላላቸው ተሰሚነት አላቸውና ለእነሱን ጸሎት እንዲያደርጉላችሁ እርስ በራሳችሁ ጸሎት ተደራረጉ ብለህ ቅድም ስታወራ ነበር። እኮ ስለ ሁሉም ነው የሚያወራው እሱ። ለዛ እኮ ነው ስለ ሁሉም ጸሎት። ስለዚህ አንዱ ሁላችን ቅዱሳን፣ የተለየ ቅዱስ የለም በእኛ ቤት ውስጥ። አዎ፣ ገብርኤል ቅዱስ አይደለም? ቅዱስ ነው። ሁላችን ገብርኤልም ቅዱስ ነው። ቅዱስ ነን። የሚያወራው ስለ አድምጠኝ። ገብርኤል ቅዱስ ነው አይደለም? የሚያወራው ጥቅስ ጥቀሳ ለገብርኤል ያ ጥቅስ አይሆንም። እንዴ ቅዱስ ስለሆኑ እኮ ነው። አይ ቅዱስ ስለሆኑ አይደለም። ቅዱስ ስለሆኑ ጻድቅ ስለሆኑ አይደለም። ከሆነ አሳይኝ። ገብርኤል ስለ ገብርኤል እዚህ ክፍል ገብርኤል ቅዱስ መሆኑን አታምንም? ቅዱስ ስለሆናችሁ አይደለም የሚለው ራስ አይደለም መሆኑ ታምናለህ አታምንም? ጥሩ። አሁን እሱ ፖይንቱ እሱ ስላልሆነ እያወራ ነው። መጀመሪያ መልስልኝ። ችግር የለም። እሺ ቅዱስ ነው። አሁን ስታወራ አሁን በማስረጃ ግን አውራ። ቆይ በጣም ቴንኪው። በጣም አንዴ ብራዘር ስታወራ በማስረጃ አውራ። ያልከውን ቅድም የተናገርከውን ክሌም በጣም ከባድ ክሌም ስለሆነ ማለት ነው። ክሌም ያረከውን ፖይንት ላሳየ። እግዚአብሔር ለእኛ ሩቅ ሆኖ ለገብርኤል የቀረበበትን ነው ማስረጃ እንፈልገው። እንዴ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እኮ አለ ሉቃስ ላይ። ለእኛ ሩቅ መሆኑን እግዚአብሔር ማስረጃ ስጠን ነው ብራዘር። እንዴ በእግዚአብሔር ፊት ነው፣ በእግዚአብሔር ፊት እስቲ ስለኛ አይገልጸውም። እንዴ ስለኛ እኮ እኛ እግዚአብሔር ቅዱስ ማደሪያው ያደረገን በሱ በእኛ አምሳል ከድንግል ማርያም የተወለደው ማቴዎስ 18:10 ነው ውስጥ ከማውረድ በፊት ሚዩት አድርገህ እባክህ። እንዲህ አንድ አይሰለችም? ኧረ ተው ደግ ዳኒ። እሺ ከዚህ በላይ አንተ ላልካት ለቅድሟ ላልካት ጻድቃኖች እርስ በርስ እንዲጸሎት እንዲተዳደርጉ ብለህ ላልከው ነገር ከኔ ሩቅ መሆን ገብርኤል በጣም ቀርቦ ነው። እኔ ሩቅ የሆንኩበትን ሀሳብ እስቲል አላሳየኝም። እንዴ ነገርኩህ እኮ ከአንተ ይልቅ እኮ አልኩህ። ከአንተ ይልቅ ማስረጃ ነገርኩህ እኮ። በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለ። ጥሩ። እኔ ሩቅ መሆኔን ማስረጃ አንተ በእግዚአብሔር ፊት ትቆማለህ?
የእግዚአብሔር መንፈስ በእኔ ውስጥ ነው። እኔ ነው ወይ በእግዚአብሔር ፊት ትቆማለህ አትቆምም? እኔ የእግዚአብሔር ማደሪያ ነኝ ወዳጅ። ግን ማደሪያ ነህ እንጂ መቆም ግን አትችልም። ቀኝ እናድርገው ይችላል። ሰላም ለእናንተ ይሁን ወንድምነት ቅዱሳን ሁላችሁንም ሰላም ብያለሁ። እየሰማሁ ነበረና ቴንኪ ወንድማችን ሰለሞን በጨዋነት እየተወያየ ስላለ። አንተ ራሱ ሰለሞን በእግዚአብሔር ፊት ነው የቆምከው። ፍጥረት ሁሉ በእግዚአብሔር ፊት ነው የቆመው። ኦኬ። በፊቱ መቆም ማለት የሆነ ቦታ ክልል ተከልሎለት ገብርኤል በፊቱ የቆምኩ ነኝ ብሎ ሲል ሰዎች በፊቱ የማይቆሙ አይነት አይደሉም። ታላቁ ነቢይ ኤልያስ በፊቱ የቆምኩት የሰራዊት ጌታ እግዚአብሔር ይላል። አየው። እና ሰዎች በእግዚአብሔር ፊት ቆማል። አሁን አንተ በእግዚአብሔር ፊት ነው የቆምከው። ስትራመድ በእግዚአብሔር ፊት ነው የምትራመደው። ስትተኛ በእግዚአብሔር ፊት ነው የምትተኛው። ክፋትም መልካም ነገር ስታደርግ አንተም እኔም ሁሉም ፍጥረት ሁሉ በእግዚአብሔር ፊት ነው። ምክንያቱም በመጽሐፍ ቅዱሳችን ሲናገር ከሱ ፊት የተሰወረ ፍጥረት የለም ይላል። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ስለዚህ በፊቱ አንዳች የተሰወረ ፍጥረት የለም ማለት እግዚአብሔር ሁሉን ያያል፣ ሁሉን ያውቃል። ግን በእግዚአብሔር ፊት የቆምኩ እኔ ነኝ የሚል አካል አለ ከገብርኤል ውጭ? እስቲ ያሳየኝ። ኦኬ። ኤልያስን ስነግርህ አሁን አልሰማህም? ስለ ነብዩ ስለ ኤልያስ የቆምኩት እኔ ኤልያስ ነኝ ነው የሚለው። በፊቱ የቆምኩት ብሎ ያለው ማን? ኤልያስ ታውቃለህ? አይ ነው ወይ? እኔ እየጠየቅኩ ነው ያለሁት። እኔ አሁን ስለ ገብርኤል ነው የማውቀው። ከዚህ በፊትም የማውቀው ለጠየቀው ጥያቄ ኤልያስ ብዬ መልስልህ በፊቱ የቆምኩት ይላሉ ብለህ አትበለኝ። ነቢዩ ኤልያስ እኮ ታላቁ ነቢይ በፊቱ ነው የቆምኩት ብሎ ያለው አልኩ። እና አሁን አንተ እንደገና በፊቱ የቆምኩት ይላሉ ትለኛለህ። ነቢዩን ጠቅሼልህ በፊቱ ነው የቆመው። ነቢዩ ብቻ አይደለም እኔም አንተም ፍጥረት ሁሉ በፊቱ ነው የቆመው። በፊቱ ነው ክፉም ነገር የምንሰራው፣ በፊቱም ነው መልካም ነገር የምንሰራው። በፊቱ ነው ኃጢአትንም ጽድቅንም የምናደርገው። ከሱ ፊት የተሰወረ ፍጥረት የለም። ብራዘር ማለት እግዚአብሔር ሁሉን ያያል ማለት ነው። ገብርኤል መልአኩ ብቻ በፊቱ ቆሞ እግዚአብሔር መላእክትን ብቻ ፊት ለፊቱ የቆሙት መላእክትን ብቻ የሚያይ ሌሎቹን ግን የማያይ አይነት አይደለም። የማደርገውን ነገር ሁሉ በእግዚአብሔር ፊት ነው የምናደርገው። ማለት ምን ማለት ነው? ያያል ማለት ነው። ያየናል ማለት ነው። ይመለከተናል ማለት ነው። ከሱ ፊት የተሰወረ ፍጥረት የለም ነው የሚለው መጽሐፍ ዕብራውያን መጽሐፍ ምዕራፍ 4 ላይ ማለት ነው። ነገር ሁሉ በፊቱ የተራቆተና የተገለጠ ነው ብሎ ስለሚል ማለት ነው። ኤርሚያስ እሱማ ገባኝ እኮ። ሁሉም እኮ እግዚአብሔር በሁሉም ቦታ እንደሚገኝ እኮ ሁሉም ቦታ ስለሚገኝ ሁላችንም ያየናል ማለት እኮ ነው። ይሄ እኮ ኖርማል ነው። እሱ ትክክለኛ እንትን ነው ራይት። ታዲያ ስለዚህ ላልከው ነገር ግን እኔ እናንተ በእግዚአብሔር ፊት የቆምነው እኛ ነን ወይ እኔ ነኝ ብዬ ለማውራት ግን የምችልበት እንትኑ የለኝም መጽሐፍ ቅዱሳዊ ላይ ያላቸው ሰዎች ግን ደግሞ የተናገሩትን ደግሞ ማየት ነው መጽሐፍ ቅዱስን ማለት ነው። እኔ ቅድም ያልኩት ምናልባት ሰምተህ ከሆነ ቅድም ያወራነው ነገር ሰምተህ ከሆነ እግዚአብሔርን ለማግኘት ጻድቃንም በጻድቃን በኩል የእግዚአብሔርን ቸርነት ማግኘት እንችላለን በሚለው ላይ ነበር ውይይቱ የነበረው። ኦኬ ገብቶሃል? አንድ ወዳጅ ወይ ፓስተር ወይ ነብይ የተባለ ሰው ጸሎት ሊያደርግላቸው ቸርችም በለው ቤትም በለው ጌስት ሃውስም በለው ጸሎት ሲያደርግ ጸሎት እሱ እንዲያደርግላቸው ወደ እግዚአብሔር እንዲያደርስ የተደረገበት መንገድ እሱ ከገብርኤል ጋር እኛ ለገብርኤል እባክህ ገብርኤል ሆይ የምትወደው አምላክን አንተን የሚሰማ ለአንተ ቅርብ የሆነው አምላክን ለዚህ እንዲያርግልኝ ብዬ ጸሎት ባረግ ምንድን ነው ችግሩ? የሁለቱ ልዩነት ውስጥ ንገረኝ እስቲ። ነብይ ሂጄ መናገር እግዚአብሔር እባክህ ጸሎት አድርግልኝ፣ ነብይ ሆይ ጸሎት አድርግልኝ፣ ወደ እግዚአብሔር ጸሎት አድርግልኝ በመናገርና ለገብርኤል ጸሎት አድርግልኝ ብለው ወይ ደግሞ እግዚአብሔር ምሕረቱን እንዲልክልኝ ብጠይቀው ልዩነት ውስጥ ንገረኝ እስቲ። እሺ ቴንክ ዩ ወንድማችን ሶል።
ኦኬ መጽሐፍ ቅዱስ ቅድሞ ወንድምነት እንዳለ አንዳችን ለአንዳችን እንድንጸልይ አንዳችን ስለ አንዳችን ማለት ነው እንድንጸልይ እንጂ አንዳችን ወደ አንዳችን አይደለም እንጸልየው። ቃሉ ልብ በል አንዱ ወደ አንዱ ይጸልይ አይደለም ያለው፣ አንዱ ስለ አንዱ ይጸልይ ነው። አንዱ ወደ አንዱ ይጸልይና አንዱ ስለ አንዱ ይጸልይ ይለያያል። አንዱ ወደ አንዱ ይጸልይ ማለት ሜላ ወንድማችን ወደ ዳኒ ይጸልይ፣ ዳኒም ወንድማችን ወደ ሰናይ ይጸልይ። ምክንያቱም አንዱ ወደ አንዱ ይጸልይ ብሎ በሚለው ማለት ግን አይ ሜሎስ ስለ ዳንኤል ስለ ሰናይ ይጸልይ ከሆነ ሜሎስ ጸሎቱን የሚያቀርበው ወደ ዳንኤልና ወደ ሰናይ አይደለም። ጸሎቱን የሚያቀርበው ወደ እግዚአብሔር ነው ማለት ነው፣ ወይ ወደ ሌላ አካል ነው። ወንድሜ ስለሆነ ግን ወደ እግዚአብሔር ነው የሚጸልየው ማለት ነው። ስለዚህ ሜሎስ ስለ ዳንኤልና ስለ ሰናይ ወይ እዚህ ስላሉ ሰዎች ይጸልይ ብሎ ቢል ሜሎስ እዚህ ላሉ ሰዎች ይጸልይ ተብሎ ቢባል ወደ ማን ነው ሜሎስ ጸሎትን የሚጸልየው? ኦኬ ሜላ በጌታ ወንድማችን ስለሆነ ወደ እግዚአብሔር አምላክ ነው የሚጸልየው። ጸሎቱን ወደሚሰማ ሰምቶም ወደሚመልስ አምላክ በመዝሙር 65 መሰረት ጸሎት የሚቀርበው ወደ ሰራዊት ወደ ጌታ ወደ እግዚአብሔር ስለሆነ ወደ መንበረ ጸባኦት ስለሆነ ወደ ማንም ፍጡር ስለማይቀርብ ሜላ ወደ መንበረ ጸባኦት ወደ እግዚአብሔር ነው የሚጸልየው ማለት ነው። ስለማን ነው የሚጸልየው? ስለ ኤርሚያስ፣ ስለ ሰናይ፣ ስለ ወንድምነት እዚህ ስላሉ ወንድሞችና እህቶች ማለት ነው። ኦኬ ስለዚህ አንዱ ስለ አንዱ ይጸልይና አንዱ ስለ ሌላው ይጸልይ ይለያያል። ማን አንዱ ወደ አንዱ ይጸልይ የሚለው ቃልና አንዱ ስለ አንዱ ይጸልይ ብሎ የሚለው ይለያያል። አንዱ ስለ አንዱ ይጸልይ መጽሐፍ ቅዱስ ላይ አለ። አንዱ ወደ አንዱ ይጸልይ ግን መጽሐፍ ቅዱስ ላይ የለም። እናንተ ጋር ሆነ ያለው ሶል አንዱ ወደ አንዱ ይጸልይ ነው እንጂ አንዱ ስለ አንዱ ይጸልይ አይደለም። ስለዚህ ነው ወደ ጻድቃን እንጸልያለን ብላችሁ የምትሉት ማለት ነው። ኦኬ ወደ ጻድቃን ስትጸልዩ፣ ወደ ማርያም ስትጸልዩ ማርያምም ወደ እናንተ መጸለይ ያለባት ማለት ነው በእናንተ ትምህርት መሰረት። ኦኬ ማርያምም ወደ እናንተ መጸለይ ያለባት፣ ምክንያቱም አንተ ወደ ማርያም ወደ ማርያም ትጸልያለህ፣ ማርያምም ወደ አንተ ትጸልያለች ማለት ነው። ይሄ ማለት ምንድነው? የጸሎቱ መዳረሻ ማን ሆነ ማለት ነው? ከሰለሞን ሲጸለይ ማርያም ጋር ተዳረሰ ማለት ነው። ማርያም ደግሞ ሲጸልይ ሰለሞን ጋር ተዳረሰ። ይሄ ማለት ምን ማለት ነው? አንተ ወደ እሷ ትጸልያለች፣ እሷም ወደ አንተ ትጸልያለች። እመቤቴ ስሚ ብለህ እንደምትላት ሶል ሆይ ስማኝ፣ ሰለሞን ሆይ ስማኝ እያለች ትጸልያለች ማለት ነው ወደ አንተ። ይሄ መጽሐፍ ቅዱሳዊ አይደለም። አንተ ወደ ማርያም እንድትጸልይ ወይ ወደ መላእክት እንድትጸልይ፣ አንተ ወደ ገብርኤል እንድትጸልይ፣ ገብርኤል ወደ አንተ እንዲጸልይ መጽሐፍ ቅዱስ አያዝም። ሁለታችሁም ብታረጉ ኃጢአተኞች ናችሁ። ገብርኤልም ኃጢአተኛ ነው ወደ አንተ ቢጸልይ፣ ግን አያረገውም። መልአኩ አድርጎትም አያውቅም። መላእክት ቅዱሳን መላእክት አድርገውም አያውቁም፣ ሊያደርጉትም አይችሉም። ኦኬ ጸሎት ለማን እንደሚቀርብ ወደ ማን እንደሚቀርብ ያውቃሉ ማለት ነው። ኦኬ ስለ ወደ ነቢያት ምናምን ነገር ብለህ ቅድም ስትናገር ነበር። ኦኬ ወደ እግዚአብሔር ሰዎች ጸሎት ቀርቦም አያውቅም ከድሮ ዘመን ጀምሮ ማለት ነው። ግን የእግዚአብሔርን ሰዎች ጸሎት ባስፈለጋቸው ሰዓት ላይ ሰዎች ሄደው እንዲጸልዩላቸው ይሄዱና ይጠይቁ ነበር። እንዲጸልዩላቸው ይጠይቁ ነበር። ለምሳሌ አሁን እስራኤል ልክ አሁን በክርስቲያኑ እንደሚል ጸሎትን ወደ እግዚአብሔር እንዲጸልዩ እግዚአብሔር የሥጋን ሁሉ ጸሎት እንደሚሰማ እስራኤላውያን ታዘው ነበር። እንግዲህ እነሱ የእግዚአብሔር ሕዝብ ስለሆኑ ቀደምት የእግዚአብሔር ሕዝብ ስለሆኑ ለእነሱ ትእዛዝ ሕግና ነቢያት የተሰጣቸው ማለት ነው። ስለዚህ ይጸልዩ ነበር። በሚጸልዩ ሰዓት ላይ ግን እግዚአብሔር ደግሞ በዘመኑ ያስነሳቸውን አገልጋዮች ሄደው ደግሞ ጸልዩልኝ ብለው ይሉ ነበር። ጸልዩልን ይሉ ነበር። ለምሳሌ ሳሙኤል ጋር መጥተው ነቢዩ ሳሙኤል ጋር መጥተው ስለጠፉት ስላባቱ አህዮች ባለ ራእይ የሚባለው ነብይ ነበርና በዘመኑ መጥተው ጠይቀዋል። ከጊቢያ ከብንያም ሀገር ከጊቢያ መጥቶ ወደ ጌልጌላ ወደ ነብዩ ወደ ሳሙኤል መጥቶ ንጉሱ ሳኦል ጠይቋል። ኦኬ እና እንዲጸልይለት የአህዮቹም መጥፋት እንዲነግረው አህያ በፈለገበት ሳለ መጥቶ የአህዮቹ መገኘት እንደነገረው መጽሐፍ ቅዱስ ይነግረናል። ነብዩ ኤልሳ ሱናማይቷ ሴት ጸሎት ፈልጋ ልጇ በሞተበት ሳለ ወደ ነብዩ ሄዳለች።
መልእክተኛ ከፊቷ አስከትላ ሄዳለች ፍለጋ ማለት ምን እንዲያደርግ ነው? እንዲጸልይላት ነው። ነውር አይደለም የእግዚአብሔርን ሰዎች ሄዳችሁ ጸልዩልኝ ብሎ ማለት እንደ መጽሐፍ ቅዱስ። እሷ ግን ቁጭ ብላ እቤቷ ቁጭ ብላ ነቢዩ ኤልሳ ሆይ እባክህ አንተ በርቀትም ይሁን በቅርብ ወደ አንተ የሚጸልዩትን ጸሎት ትሰማለህና ድረስልኝ፣ ፍጠንልኝ ብላ አላለችውም። ኤልሳ የእግዚአብሔር ነቢይ ነው። አዎ። ልጇ ሞተባት። አዎ። ስለዚህ ለባሏ ሸሽጋ ልጇ መሞቱን የእግዚአብሔርን ሰው ግን ፈለገች ማለት ነው። ለምን የፈለገችው? እንዲጸልይላት ማለት ነው። ወደ ማን የሚጸልየው? ወደ እግዚአብሔር እንዲጸልይላት። ስለ ልጇ መሞት ከሰራተኞቹ ከሎሌዎቹ አንዱን ላክልኝ ብላለችው። አያስጫነ ፍለጋውን ተከተለች ወደ ዶታይን ወይ ቀርሜሎስ፣ እዚህ ሁለቱ ቦታ ላይ ነቢዩ ይኖር ስለነበር ማለት ነው። ነቢዩ ኤልያስ ልክ እንደዚሁ ማለት በነቢዩ በኤልያስም ዘመን በነቢዩ በኤርምያስም ዘመን ቅሬታው ህዝብ ስለ የይሁዳው ቅሬታ ህዝብ ወደ ግብፅ ምድር ለመውረድ በተነሳሱ ሰዓት ላይ አትሂዱ ይላችኋል እግዚአብሔር፣ ወደ ግብፅ እዚሁ ተቀመጡ ይላችኋል፣ ከባቢሎናውያን እጅ አድናችኋለሁ ይላችኋል ብሎ አላቸው። እነሱ ግን ምን አሉት? አንተ ስለዚህ ቅሬታ ህዝብ ወደ እግዚአብሔር ወደ አምላካችን ጸልይልን አሉት። ልብ በል ነቢዩ ኤርምያስ ነው ያሉት ምዕራፍ 42 እና ምዕራፍ 43 ላይ ጸልይልን። ስለዚህ ስለ ቅሬታው ህዝብ ናቡከደነጾር መጥቶ ባቢሎናውያን መጥተው ምድራችንን ልጆቻችንን በፊታችን ገለው ቤተ መቅደሱን አቃጥለው ህዝባችን ተማርኮ ወደ ባቢሎን ሄዷል። እኛ ቅሬታ የሆንን ጥቂት ሰዎች በአይነ ፊት ቀርተናል፣ ጥቂቶች ነን ያለነው። ስለዚህ ስለ ቅሬታው እግዚአብሔር ምን ይላል የሚለውን አሳውቀን እና ጸልይልን ብለው አሉት። እና እሱ ምን አላቸው? ከ10 ቀን በኋላ ተመልሳችሁ ነው እጸልያለሁ፣ የጸሎትና ልመናን ወደ እግዚአብሔር አቀርባለሁ ብሎ አላቸው። ታዲያ የእስራኤል ህዝብ ቅሬታው ጥፋትን ያጠፋው አላጠፋም። ለምን? ነቢዩን ሄዶ ጸሎትን የሚሰማ እግዚአብሔር ስለሆነ እነሱም ይጸልያሉ። መጽሐፉም ደግሞ ስለሚፈቅድላቸው፣ ህጉም ስለሚፈቅድላቸው የእግዚአብሔር አገልጋዮች ደግሞ እንዲጸልዩላቸው የጸሎት ሪኩዌስትን አቅርበዋል ነቢዩ ኤርምያስ ጋር ማለት ነው። ኤርምያስ ሆይ አድነን፣ አንተ ቅዱስ ነህ ሰው ነህና ማዳን ይቻልሃል ብለው አላሉትም። አዎ ነቢዩ ኤርምያስ ቅዱስ ሰው ነው፣ ሂዝ ሆሊ ፕሮፌት። ግን ጸሎትን ወደ እሱ አላቀረቡም። ጸሎትን ግን ወደ እግዚአብሔር እንዲያቀርብላቸው ጠየቁት። እሱም ወደ እግዚአብሔር ጸለየ። ከ10 ቀን በኋላ ተመልሳችሁ ነው ብሎ አላቸው። እግዚአብሔር በዛ 10 ቀን ውስጥ እንደሚመልስለት በጣም እርግጠኛ ስለሆነ ማለት ነው። እና ከ10 ቀን በኋላ መጡ ወደ እግዚአብሔር ጸሎትን ወደ እግዚአብሔር ወደ አምላኬ እንዳቀርብላችሁ በጠይቃችሁ መሰረት ስለ እናንተ ወደ እግዚአብሔር ጸልያለሁ እና እግዚአብሔርም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር ስላደረግኩባችሁ ክፉ ነገር ተጸጽቻለሁ፣ ከፈራችሁት ከባቢሎናውያን እጅ አድናችኋለሁ፣ በዚሁ በምድር ተቀመጡ፣ ወደ ግብፅ አትውረዱ ይላችኋል። እና በግብፅ ግን ብትወርዱ ከእናንተ ወይ ከእኔ የማናችን ቃል እንዲጸና ታውቃላችሁና በዛው በሄዳችሁበት በግብፅ ምድር ነው የምትሞቱት፣ ተቀመጡ ይላችኋል እግዚአብሔር። እዚህ ዳግመኛ ናቡከደነጾር ተመልሶ መጥቶ እናንተን ሁሉ ጠራርጎ ከምድሪቱ ላይ አይወስድም። እኛ ቅሬታዎች ነን። እነራሱ ነቢዩ ኤርምያስ ማለት ቅሬታ ነን፣ እግዚአብሔር በዚህ ምድር ላይ አስቀምጦናል፣ ስለዚህ ነው ወደ እግዚአብሔር ጸልያለሁ ብሏል ይላል። የእስራኤል ሕዝብ ታዲያ ምንድን ነው ያደረገው? ወደ ነቢዩ ወደ ኤርምያስ ጸለየ? አልጸለየም። ነቢዩ ኤርምያስ ግን ወደ እግዚአብሔር እንዲጸልይላቸው የጸሎት ሪኩዌስትን አቅርበዋል። እነሱ አልጸለዩም? ጸልየዋል፣ ይጸልያሉ፣ ህጉ ይፈቅድላቸዋል። እኔ አሁን እንድጸልይ ህጉ ይፈቅድልኛል። ወንድሜ ሜሎስና ዳንዬ ጸልዩልኝ ብዬ ማለትም ደግሞ መጽሐፉ ይፈቅድልኛል። ስለዚህ አሁን እናንተ ወደ ነቢያትና ወደ ፓስተሮች ጋር ለምን እንደምትሄዱት ብሎ ማለት ምን ማለት እንደው ታውቃለህ? እኛ አንድ ፓስተር ጋር ሄደን ጸልይልን ብለን ስንለው እግዚአብሔር ቃል በሚያዘው መሰረት እንዲጸልይልን ነው። ወደ ማን የሚጸልየው? ወደ እግዚአብሔር ማለት ነው። እኛ ወደ እግዚአብሔር እንዲጸልይልን ፓስተር ተሰማ ሆይ ለአንተ እኮ የሚሳንህ ነገር የለም፣ የሩቁን የቁርቡን ታውቃለህ እና የሰው ሁሉ ወዳጅ ነህ፣ ጸሎት በፊትህ ልናደርስ መተናል፣ እባክህ በፊትህ መተን መጸለይ ቢያቅተን በርቀት ሆነን ፓስተር ተሰማ እያልን ስንጸልይ እግዚአብሔር ወደ አንተ ወደ እግዚአብሔር ትጸልይልናል፣ እኛ ወደ አንተ እንጸልያለን ብለን እንደዚህ አይነት ልምምድ የለም እኛ ጋር። በጣም የዘቀጠ እርካሽ አይነት አካሄድ ስለሆነ ይሄ በእኛ በወንጌላውያን አማኞች ዘንድ ተቀባይነት የሌለው ነው። ስለዚህ ምንድነው የምንለው? ሄደን ግን ፓስተር ጸልይልን ልንለው እንችላለን። ልክ እናንተ በኦርቶዶክስ ሃይማኖት ቄሶቹ ለምንድነው የምትጠሯቸው ወደ ቤት? ኑ ጸበል እርጩልን ብላችሁ ስትሉ የምትሉበት ማለት ነው። አንተ ጸበሉን አሁን ጸበል መርጨትን ውሃ ነው መጣው በጆግ ተቀርቶ ይሰጣቸዋል። ውሃ ነው የሚረጩት። ሰለሞን አሁን ውሃ መርጨት አቅቶ ነው? ምን ቄሱ የረጨውን ውሃ አንተም እኮ የሆነ ነገር ብለህ እንደ ሃይማኖት የሚነበበውን አንብበህበት ምናምን ነገር መርጨት ትችላለህ።
እና ለምን አስፈለገ የውሃ መርጨት መምሬ ተሰማን ለምን ትጠራቸዋለህ? አየህ በሃይማኖት ውስጥ የሃይማኖት አባቶች ወደ እግዚአብሔር ይጸልዩልኛል ብላችሁ ስለምታምኑ ነው። አሁን ወደ እግዚአብሔር ይጸልያሉ አይጸልዩም? የኦርቶዶክስ ቄሶች በየተጠሩበት ቤት እሱም በኋላ እንነጋገርበታለን። አየህ ግን እናንተ ቄሶቹ ጋር ሄዳችሁ ጸልዩልን ወይ ደግሞ ቄሶቹን ጠርታችሁ ጸበል እርጩልን ብላችሁ ኮስቱሉ ሳልና ከማሪው ዳሴ ማርያም ጸሎተ እግዝእትነ ማርያም ብለው የሆነ ነገር ደግመው ወይ ዳዊትን ምናምን ነገር ደግመው ጸበል እንዲረጩላችሁ እንዲጸልዩላችሁ። አየ ሲጸልዩላችሁ እርኩስ መንፈስ ከቤታችሁ ካለ እንዲርቅ፣ አጋንንት ካለ ያው እንዲርቅ ማለት ነው። ይርቃሉ ያርቅም ወይስ በኋላ በደንብ እናወራ ነው። የታመመ ሰው ካለ እንዲፈወስ እንደዛ ነው ጸልዩት ማለት ነው። እና ምን ያስፈልጋል? ምንድነው አሁን ቄስ ምናምን ነገር እያልክ የምትጠራው ብለን ማቃለል የለብንም። እንደ ሃይማኖትህ የእምነት አባቶች ወይ ደግሞ የሃይማኖት አባቶችን ጠርተህ ታጸልያለህ ማለት ነው። የኛ ጋር ብቻ ሲሆን ለምንድን ነው የከፋው? ፓስተሩ ጋር ሄደን አንዱ ሰው ጸልይልኝ ብሎ ቢል እኛ ወደ ፓስተሩ አንጸልይም፣ ፓስተሩም ወደኛ አይጸልይም። ፓስተሩ ወደ እግዚአብሔር የሚጸልየው እኛም ወደ እግዚአብሔር የሚጸልየው፣ ግን የጸሎት እርዳታ ከፈለግን አንዱ ስለሌላው ይጸልይ ብሎ ስለሚል፣ ስለዚህ ሄደን ስንጸልይ የሰራዊት ጌታ እግዚአብሔር ወይ ወንድማችን ኤርሚያስ በዚህ ጉዳይ ውስጥ ነው ያለውና እንድታግዘው፣ እንድትረዳው፣ ቀኝህ እንድትደግፈው ብሎ ፓስተሩ ወደ እግዚአብሔር ይጸልይልኛል። እኔ ወደ ፓስተሩ አልጸልይም፣ ፓስተሩም ወደ እኔ አይጸልይም። እኔ ለፓስተሩ ሪኩዌስት አቀርባለሁ እንዲጸልይልኝ፣ ጸልይልኝ ብዬ በመጽሐፍ ቅዱስ መሰረት ማለት ነው። ስለዚህ እሱ ደግሞ ወደ እግዚአብሔር ይጸልይልኛል ማለት ነው። በእናንተ ቤት ቄሶቹ እንደዛ ትላችኋላችሁ፣ መጣው ጸበል እንዲረጯችሁ። ይሄ ማለት ጸልዩልን እያላቸዋቸው ነው። መጣው ሲጸልዩ በጸለዩት ውሃ ላይ ሲረጩ እርኩስ መንፈስ ከቤት ይወጣል፣ ሲረጩበት ሰውየው ይድናል ብሎ የሚል እምነት ስላላችሁ በዛ መልክ ታደርጋላችሁ ማለት ነው። በቅዱሳን አቅጣጫ ግን የተባሉት መላእክት ጋር ግን ሲሆን አሁን ገብርኤል ነው የተነሳው አይደል? የዛሬው ላይ አንተ ወደ ገብርኤል እንድትጸልይ መጽሐፍ ቅዱስ በፍጹም አያዝም፣ በፍጹም አያዝም፣ አያዝም። ገብርኤል ስለ አንተ ጸሎትን ወደ እግዚአብሔርም በፍጹም አቅርቦም አያቀምም፣ ሊያቀርቡም አይችሉም። መላእክት ስለ ሰው ልጆች ይጸልያሉ ብሎ የሚል ኦርቶዶክስ ከየት እንዳመጣችሁ የማይታወቅ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። አይደለም እግዚአብሔር መልእክተኛ ነው አይደለም? መልእክተኝነቱንማ ምን ጥርጥር አለ? ብራዘር ቅድም ስጠይቅ ነበር። ይኸውልህ ቅዱስ ገብርኤል ሂዝ ሆሊ ኤንጅል ቅዱስ መልአክ ነው። ሚካኤል ቅዱስ መላእክት ነው። ኦኬ የእግዚአብሔር መልእክተኞች ናቸው። ቆይ የእግዚአብሔር መልእክተኞች ናቸው። ቆይ ሶሊ ዳንኤል ስለ ቅድስናው ግን አላመነምና ለእሱም እየነገርከው ወይት በደንብ ሰምቻቸዋለሁ። እንዴት ነው የማያምነው? ይሄ ዝም ብሎ እንደው ጉንጭ አልፋ የሆነ ነገር ካልሆነ በስተቀር ማለት ነው። ኦኬ ሌላ ዳንኤል እናንተ ሰፈር ካለ አይደው ነው። ስለኔ ወንድም ግን ከሆነ ወንድምነት ቀደም እያወራ ነበር። ልብ በል ሶል ልቅ የሚጠቅምህ ልንገርህ። መላእክት የእግዚአብሔር አገልጋዮች ናቸው፣ መልእክተኞች ናቸው። በአራት ነጥብ የተዘጋ ነው። እዚህ ውስጥ ያለ ማንም እዚህ ውስጥ ያለ ብቻ አይደለም፣ እዚህ ውስጥም የሌለ የወንጌላውያን አማኝ ይሄንን የማያምን ማንም የለም። ካለ ያን ሰው አምጣው። በእውነተኛ የተናገረው ነገር ካለ ኧረ እኛ አናውቅም፣ ሚካኤል ማለት ገብርኤል፣ ሚካኤል ደግሞ የእግዚአብሔር መልእክተኞች ናቸው ብሎ ያቃለለ ሰው ካለ አምጣው። እዚሁ እኛ አንተ እያየህ ላብ በላብ እስኪሆን ድረስ ሞግተን እናሳምነዋለን። የእግዚአብሔር መላእክት ናቸው፣ መልእክተኞች ናቸው። ኦኬ መልእክተኞች ናቸው። መልእክተኞች ግን ሲሆኑ የማን ናቸው? የእግዚአብሔር መልእክተኞች እንጂ የሰለሞን መልእክተኞች፣ የዳንኤል መልእክተኞች፣ የሜሎስና የኤርሚያስ መልእክተኞች አይደሉም። ገብርኤል ና ሄድና እዛ በባለፈው እንትን ያልኩት አለ እሱን እንደዚህ ያርገው ብዬ እኔ እሱን እምልክበት እሱን ትእዛዝ የምሰጠበት አንዳችም ስልጣን አንዳችም ኦቶሪቲ የለኝም። መጽሐፍ ሲናገር መላእክቱን ስላንተ ያዛቸዋል እንጂ ያለው አንተ መላእክቱን ታዛቸዋለህ ብሎ አላለም። ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ነው ያለው እንጂ አንተ ከቤት ስትወጣ ገብርኤል ዛሬ ተከተለኝ ብለህ ለገብርኤል ትእዛዝ ሰጠው። ገብርኤል እሺ እንግዲህ ሶል እከተልሃለሁ፣ እሺ ሰለሞንን ተከተለ። ለምሳሌ አንድ በላቸው የሚባል ሰው ኢየሱስም ተከተለኝ ብሎ ሲል ስንቱን ነው የሚከተለው ገብርኤል? አንተ ወደ ሐረር ከሆነ የምትሄደው አንተ ነው እየተከተለ ያለው። መልአኩ አንድ ነው፣ አይቆራረስ፣ አይበጣጠስ። በቃ ሰለሞን ከአዲስ አበባ ተነስቶ ሐረር እየሄደ ነው። ተከተለኝ አልከው፣ አንድ መልአክ ነው፣ ሰለሞን እየተከተለ ነው። ኦኬ ከአዲስ አበባ ወጣ፣ ቢሾፍቱ ደረስ፣ ከዛ አዳማ ሄድክ፣ መታራ ደረስ፣ አዋሽ አርባ እየተከታተለ ነው ሐረር እስክትገባ ድረስ ማለት ነው። ወደ ወለጋስ ወደ ጊምቢ የሚሄደውን ሰውዬ ተከተለኝ ብሎታል። እሱም ከአዲስ አበባ ሲነሳ
ወደ ባህር ዳርስ የሚሄደው ተከተለኝ ብሎታል። እና እሱ ወደ ምስራቅም ወደ ሰሜንም ወደ ደቡብም ወደ ምዕራብም አይሄድም አንድ መልአክ ማለት ነው። ስለዚህ ልብ በል፣ መልአኩን ተከተለኝ ብለህ አንተ ራሱ ትእዛዝ ልትሰጠው አትችልም። ነውር ነው፣ አይደረግም ወንድሞቼ። መላእክቱ ይጠብቁ ዘንድ ስለ አንተ ያዛቸዋል ነው ብሎ ያለው። አንተ ትእዛዝ ሰጪ አይደለህም። ተከተለኝ እኮ ማለት እኮ ትእዛዝ እኮ እየሰጠው ነው። ቅዱስ ሚካኤል ተከተለኝ ምንም በለሆሳስ ቃል ብትናገረው ምንም አድርገህ ተናገረው፣ ተከተለኝ ብለህ ስትለው እኮ የእግዚአብሔርን ሆሊ ኢንጂል ቅዱስ መልአክ አንተ ትእዛዝ እየሰጠው ነው። በአንተ ትእዛዝ የሚገባ በአንተ ትእዛዝ የሚወጣ መልአክ የለም። በሰው ልጆች ትእዛዝ የሚገቡ በሰው ልጆች ትእዛዝ የሚወጡ በሰው ልጆች ትእዛዝ መልካምንም ክፉንም የሚያደርጉ መላእክት አንድ የለም። ቅዱስ ገብርኤል ይሄ ሰው በጠላትነት ተነስቶብኛል፣ የሚቀጥለው በወርሃ ታኅሳስ የዓመትህ ላይ እንዳታደርሰው፣ ይሄን ሰውዬ ከገደልክልኝ ለወርሃ ታኅሳስ የዓመቱ ገብርኤል አምጥቼ በጋርድልሃለሁ፣ ካልሰማኸኝ ደግሞ ቁንጫና ቱሃን ነው የማቀርብልህ ተብሎ ኢትዮጵያ ውስጥ እንደሚሳል በኦርቶዶክስ ተዋሕዶ ቤተክርስቲያን ቱሃንና ቁንጫ እንደሚቀርብ ለገብርኤል ታውቃለህ፣ ስለት ማለት ነው። ከሰማኸኝ ይሄን ሰውዬ ባጭሩ ጭዳ ካደረግከው፣ ቆይ ባጭሩ ጭዳ አድርገህ ከገደልከው ለታኅሳስ ገብርኤል ቦቅማ ጭንቅላቱ ላይ ያለ የደብረ ብርሃን ወይ የወላይታ በግ አመጣላለሁ፣ ቆንጅዬ ላቴ ያለው እንደ ድንቡሽቡሽ ያለ በግ ይዤ ልመጣለሁ። ካልሰማኸኝ ደግሞ እቤታችን ያስቸገረች አይጣለች እሷን ይዤ ልመጣለሁ ተብሎ እንደሚባል በኦርቶዶክስ ቤተክርስቲያን ማንንም ዲና አታደርጉም። እዚህ ማናችሁ ሶሎ ወርዷል። መልሰው አይጦቹ ጋር ስንደርስ እንትን አለ እንዴ። እና ወገኖች ኦርቶዶክሳውያን አረጋጉት። እሺ ብራዘርዬ፣ አንተ ወደ ቅዱስ ገብርኤል እንድትጸልይ ምንም አይነት መጽሐፍ ቅዱስ አይፈቅድልህም። ለቅዱስ ገብርኤል ስለትን እንድትሳል በፍጹም ስለትህን ለእግዚአብሔር ተሳል ነው ያለው መጽሐፍ ቅዱስ። ብሉይም አዲስ ኪዳንም ላይ ከተባለ ስለትን ብሉይ ኪዳን ላይ ስለትን ለእግዚአብሔር ተሳል ነው ብሎ ያለው። አባቶች ለእግዚአብሔር ነበር ሲሳሉ የነበሩት ብሉይ ኪዳን ላይ። እንዴ ይኸው ቁልቢ ገብርኤል የሚሄደው እኮ አይጥ ብዛቱ እዛ ከሂርና ከጭሮ ማለት ነው አሰበ ተፈሪ ማን ሂርና አልኩኝ፣ ከጭሮ አሰበ ተፈሪ እስከ 40 ረከቴ የሚባለው አካባቢ ድረስ የአይጥ መንጋ አስቸግሯቸዋል አሉ ገበሬዎቹ። ምክንያቱም ለስለት የሚሄዱት እዛ ይለቋቸዋል። እና እንዲህ አይነት እኮ ጸሎት እኮ ይጸለያል። ስለዚህ ማንህም ገብርኤልን ሊያዝ የሚችል ጴንጤም ኦርቶዶክስም አይሁድም ሙስሊምም ማንም የለም። 4 ነጥብ ዋጡት። አትችልም፣ እኔም አልችልም፣ እንትናም አይችልም። መላእክቱን ስላንተ ያዛቸዋል ያለው እግዚአብሔር ነው። ይታዘዟቸዋል እኮ አይደለም ያለው፣ ያዛቸዋል ነው። አዲስ ኪዳን ላይ አባቶች እነዚህ 3 አባቶች ጋር እግዚአብሔር መልአኩን ላከ። እነሱ ግን መልአክ ላክልን ብለው አይደለም ወደ እግዚአብሔር ነው የጸለዩት። አንደኛ ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 11 እና 12 ላይ ማለት ነው። በተለይ 12ኛው ምዕራፍ ላይ ጴጥሮስ በወህኒ ተይዞ በነበረበት ሰዓት ላይ ቤተክርስቲያን ወደ እግዚአብሔር ትጸልይ ነበር ይላል። ወደ ቤተክርስቲያን ወደ እግዚአብሔር በማርቆስ እናት ቤት ስትጸልይ ይሁዳን ጴጥሮስ እንዲፈታላቸው ያዕቆብን ትናንትና አንገቱን በሰይፍ የቆረጠ ሄሮድስ መልሶ ጴጥሮስን ሊገለው አይሁድን ሊያስደስት በነበረበት ሰዓት ላይ በሌሊት ስለ ጴጥሮስ ስለ ሐዋርያው ማለት ነው ወደ እግዚአብሔር በብርቱ ጸሎት ይደረግ ነበር ይላል በማርቆስ እናት ቤት። ልብ በሉ። ስለዚህ ቤተክርስቲያን ነው ስለ ጴጥሮስ ስትጸልይ ወደ እግዚአብሔር ሌሊት መልአኩን ላከው። ቤተክርስቲያን መልአክ ላክ ብላ ጸልያለች አላለችም? ብትጸልይም ራሱ እንኳን እግዚአብሔር መልአክህን ልክ አድን ነው ብሎ ቢል ትክክለኛ ነው። እኔ አሁን ብጸልይ እግዚአብሔር ወንድሜ ዳንዬ ጋር ዙፋንን ከበው ከሚያመልኩ ቅዱሳን መላእክት መካከል አንዱን ላክለትና ለእርዳታ አድነው ብዬ ብል መልአኩን አይደለም እኔ ናና አድነው ብያልኩት፣ እግዚአብሔርን አድነው ብያልኩት። እግዚአብሔር ሰራዊቱን ያዛል ማለት ነው። ስለዚህ መልአኩን ልኮ ያድነዋል። ለጴጥሮስ እንደዛ ተጸለየ ወደ እግዚአብሔር። ስለዚህ እግዚአብሔር መልአኩን ልኮ ከወህኒ ያስፈታው ማለት ነው። ጳውሎስ ወደ እግዚአብሔር ነው የጸለየው በሐዋርያት ሥራ መጽሐፍ ምዕራፍ 28 ላይ ማለት ነው። የእርሱ የምሆነው ደግሞ የማመልከው የእግዚአብሔር መልአክ በአጠገቤ ቆሞ በዚህ ሌሊት ብሎ የተናገረው ማለት ነው። አየው፣ በፍጥሞ ደሴት በወህኒ በእስር በግዞት በነበረበት ሰዓት ላይ እዛ በፍጥሞ ደሴት ሮማውያን
ወንጀለኞችን የሚያስሩበት እስር ቤት ውስጥ በኤጄኒያ ባህር ውስጥ ያለች እዛ እስር ቤት ውስጥ እግዚአብሔር ለኢየሱስ ክርስቶስም በመልአኩ በኩል ልኮ ለባሪያው ለዮሐንስ አመለከተ ይላል። ዮሐንስ ጋር ማን ነው መልአኩን የላከው? እግዚአብሔር። ጳውሎስ ጋር መልአኩን ማን የላከው? እግዚአብሔር። አዲስ ኪዳን ላይ ጴጥሮስ ጋር ወህኒ ልኮ ያስፈታው ማን ነው? እግዚአብሔር። ጴጥሮስ መልአኩን ለምኖታል? አልለመነውም። ቤተክርስቲያን ወደ መልአክ ጸልያለች? አልጸለየችም። ጳውሎስስ ወደ መልአክ ጸልዩዋል? አልጸለየም። ዮሐንስስ ወደ መልአክ ጸልዩዋል? በፍጹም አልጸለየም። ያውቃል። ወደ እግዚአብሔር ግን ሲጸልዩ በግዞት ቤት ሆነው በመንገድ ላይ ጳውሎስ በመንገድ ላይ ስለነበር በመርከብ ውስጥ ሆኖ እንደዚሁም ጴጥሮስ ደግሞ በወህኒ ቤት ሆኖ በመንገድ ላይ ሆኖ እንደገናም ደግሞ በግዞት ቤት ሆኖ ዮሐንስና ጴጥሮስ በእስር ቤት ነበሩ የነበሩት። እግዚአብሔር መላእክትን ልኮ መናገር ያለበትን ለዮሐንስ ጻፈ ያለውን አጽፎታል። ጳውሎስንም ከሱ ጋር የነበሩትን አድኗል። ጴጥሮስንም ከሞት ከሰይፍ አድኖታል ማለት ነው። ዮሐንስ ያልጸለየውን ወደ መልአክ፣ ጳውሎስ ያልጸለየውን፣ ጴጥሮስ ያልጸለየውን፣ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ወደ መላእክት ያልጸለየችውን ገብርኤል ሆይ ሰማይ፣ ሚካኤል ሆይ ሰማይ ብለው ያላሉትን ኦርቶዶክስ ከየት አምጥታ ነው ብላ የምትለው? በሐዋርያቱ ትምህርት ነው ብላ ካላችሁ እስከ ሐዋርያቱ መካከል ወደ መልአክ ጸልዮ መልአኩ መጥቶ ያዳነውን እስኪ አንድ ጥሩልን። የለም። ስለዚህ እናንተ አሁን የዓመቱ የወሩ እያላችሁ ገብርኤል ብላችሁ የምትሉት ነገር እውነት መጽሐፍ ቅዱሳዊ ያልሆነ ቅድም ተናግሯል። እንደው የቂሎች ተረት ካልሆነ በስተቀር መጽሐፍ ቅዱሳዊ አይደለም ነው ብዬ የምለው። ሶሪ ስላስረዘምኩ ወንድምነት መቀጠል ትችላላችሁ። ቴንኪዩ ሜላ ሰላም ብያለሁ። ጸጋብ እንደዚሁም ወንድምነት ሰናይ እህትዬ የሚዚ ሌሎችም ኦርቶዶክሳውያን ወገኖች ቅዱሳን ሁላችሁንም ሰላም ብያለሁ። ተባረኩ። ቴንኪዩ